ያሬዶ ወዬ ሰላም ለርሶ ይሁን። እንዴት አደሩ? እፎ አደርከ? እግዚአብሔር ይመስገን ደህና አደሩ። እግዚአብሔር ይመስገን። እግዚአብሔር ይስየባ። ዛሬ ያው ርዕሳችን ልሳን ስለሆነ ብዬ ነው። አዎ አንዳንድ ሰው ግን እኔ በኑሮ ደስተኛ አይመስለኝም እውነቱን ለመናገር እና ሰው ዝም ብሎ ከመሬት ተነስቶ ከከፋው ዝም ብሎ ነገሮችን ከጠመዘዘ ኑሮ ደስተኛ አይደለም ማለት ነው። እና አይ ቲንክ ቤት ውስጥ ያለ ጭቅጭቅ ካለ ከባለቤት ከሚስት ከወንድ ከባል ከልጆች ጋር ምናምን እንደዛ ካለ በቃ ቬንት ማድረጊያ መተንፈሻ ነው የሚፈልገው አንዳንዴ። እና ያ ትክክል አይደለም። በቃ በዲስከሽን ላይ ብቻ ፎከስ እንዲያደርጉ ወንድሞቻችን ቁጣው ይቀር። ኢቭን ፈለገ እንኳን ትክክል ዲያቆን ፈለገ ትክክል ካልሰሩ እንኳን እናንተ በሌላ በተሻለ መልክ አፕሮች ማድረግ ይቻላል እና እንደዛ ቢሆን ጥሩ ነው። እኔ ባሮ ነው ዋይ ለምን እንደሆነ አላውቅም። በጣም ሆድ የሚበሳው ሰው በዝቷል። ቶሎ ሆድ ይበሳቸዋል ወንድሞቻችን። እና እንግዲህ ኑሯቸውን እኛ እናስተካክል። ዲያቆን በርግጥ ሁሉ ማለት ነው ያሬዶ፣ አንተ እንዳልከው ትክክል ነው። አንዳንድ ጊዜ እኔ ሁልጊዜ እንደምለው የሚያጋጥሙኝ ለማለት ነው ያው የሆነ ሆን ብለው አንዳንዴማ ብሶት ብቻ ሳይሆን ምንድነው መሰሪያ ያሬዶ የቤት ኪራይ ሲደርስባቸው ጠብቀው የሚገቡ ሰዎች አሉ እና በራሳቸው ቤት ይኖራሉ። ለሰው ቤት ግን በጣም ብዙ አቃቂር ያወጣሉ። በጣም በሀገር ቤቱ የራሱ አሮባት የሶታ ማሰላለች ማለት ነው። በቃ እንግዲህ በእንግሊዝኛው እንደዛ ነው ማለት ነው። ኦርቶዶክስ ነበርኩኝ ያለው ያሬዶ እና ኦርቶዶክስ የነበርከው ከስንት ዓመት በፊት ነው? ወይ ከስንት ወር በፊት ነው? ወይ ከስንት ቀን በፊት ነው? ማንን በል ስምህን? ክርስቲያን። እሺ ክርስቲያን፣ ከየት ቤተ እምነት ነው የመጣኸው? ሙሉ ወንጌል። ከየት አልከን? ሙሉ ወንጌል። ከሙሉ ወንጌል። በጣም ልሳን ምንድን ነው? ልሳን ወንድማችን ልሳን ማለት መንፈስ ቅዱስን ከተቀበልክ በኋላ ከእግዚአብሔር ጋር ኮሚዩኒኬት የምታደርግበት ከጌታ የሚሰጥክ ቋንቋ ነው። ያው መጨረሻ ላይ የተናገርከው ሀሳብ ነው። ዞሮ ዞሮ ልሳን ማለት ቋንቋ ማለት እሺ። ሰው ልሳን ወይም ደግሞ ቋንቋ የተገለጠ ነው ወይንስ ስድ ንባብ ነው? የተገለጠ ነው ወይንስ ስድ ንባብ ነው? ለምሳሌ ስድ ንባብ ማለት በአማርኛ የሰዋሰው ስርዓት ያው በአማርኛ የቋንቋ የፊደላት ለምሳሌ አቀማመጥን ስንመለከት ትርጉም የሚሰጡ የፊደላት ስብስቦች የተገለጠ ቋንቋ ተብሎ ይጠራሉ። የተገለጡ ናቸው። ለምሳሌ አበበ በሶ በላ የሚሉት ፊደላት በአጠቃላይ አንድ ላይ ሲሰበሰቡ ትርጉም ይሰጣሉ። ነገር ግን ለምሳሌ ጸፑጲጣጭኝቁ ብለህ ብትጽፍ እና ብታነባቸው ምንም አይነት ትርጉም አይሰጡም። እና በአማርኛ የሰዋሰው ስርዓት ምን ተብሎ ይጠራሉ? እንደዚህ አይነት ነገሮች ስድ ንባብ ተብሎ ይጠራሉ። ስድብ ሳይሆን ንባቡን እንደዛ ተብሎ ይጠራሉ። ስድ ንባብ ተብሎ ይጠራሉ። ስለዚህ ልሳን የተገለጠ ነው ወይንስ ስድ ንባብ ነው ብለህ ነው የምታምነው ወንድማችን? ልሳን እኮ ሲጀመር አንተ ሀሁ ብለህ ነው አማርኛ ላይ ለመድከው አማርኛ እንደዛ ከለመድከው ልሳንን ደግሞ እግዚአብሔር በአንተ ውስጥ ያስቀመጠው ነው እንጂ ሀሁ ብለህ ቆጥረህ አንተ የምትደርስበት አይደለም። እኛ እኮ የምናውቀው አእምሯችንን ነው። በአእምሯችን የፈጠርናት ቋንቋ ናት። ግን እግዚአብሔር ውስጥ ብዬ አይደለም የጠየቅኩ። ምን ብዬ ነው የጠየቅኩ? እየሰማሁ አልነበረም። ይቅርታ ሆነ ይስራል። ስለዚህ እየሰማ ካልነበረ ጥያቄው እንድገምልኝ እየሰሙ አልነበረም ማለት ነው እንጂ ያለብህ እኮ ዝም ብለህ ማይክ ተከፍቶ ደስ ያለን ነገር አይወራም። እኔ የጠየቅኩ ጥያቄ ልሳን የተገለጠ ነው የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ከሁለት አንዱን መልስልኝ። ስድ ንባብ ነው ወይስ የተገለጠ ቋንቋ ነው? ንባብ ጽሑፍ ሲሆን ነው የምታነበው። ሄሎ ወንድማችን ስለ የመጽሐፍ ቅዱስ ሰምረሃል? ባለበት ቤተ እምነት ይምነኝ ሲጀመር
ኦኬ። ስለዚህ ወንድማችን የእስልምና እምነት ተከታይ ከሆንክ ራስን ፕሮቴስታንት ነኝ ብለህ ለምን ትመጣለህ? በእምነትህ ለምን ታፈራለህ? ኦኬ የሆነ በእምነትህ ማታፈር ከሆነ ጨለማ ውስጥ ነኝ ብለህ ማታምን ከሆነ በእምነትህ ፕራውድ ሆነ ነው ልትነጋገር የሚገባው። እና አሁን ይሄ አሪፍነት መስሎ ከሆነ የሰራው ነገር አሪፍነት አይደለም፣ ያደረግከው ነገር አራዳነት አይደለም። በእምነትህ አትፈር። ለምሳሌ እኔ ክርስቲያን ነኝ። እኔ በእምነቴ በጣም ፕራውድ ስለሆንኩኝ የትም ቦታ ራሴ ነው የምሄደው እና እሽናት አሪፍነት። እሺ ተወዳጅ ወንድማችን፣ ሌላው ጊዜ ሌላ ቦታ ሄደ ተጃጀል። አሁን እዛች ወዳድ ፈለገዬ ይቅርታ እንዴ፣ በጣም ለፕሮቴስታንቶች ጥያቄ ያለኝና እነሱን አንዴ መጠየቅ እፈልጋለሁ። ሁሌ ይፈታተኑኛል፣ ሊመልሱልኝ አልቻሉም። እሺ ጥያቄሽን ጠይቄ እህታች። እሺ ኢየሱስ ጌታ ነው ትሉናላችሁ። እኛ ጌታነቱን አልካርንም። ኢየሱስ የጌቶች ጌታ የነገስታት ንጉስ ነው። ግን ኢየሱስ አማላጅ ነው የምትሉት፣ ኢየሱስ ለየትኛው አምላክ ነው የሚያማልደው? አማላጅነቱን ንገሩን። ለየትኛው አምላክ እንደሚያማልድ አስረዱኝ እስኪ። በጣም ጥሩ ነው እህታችን። ያው ጥያቄሽን ሰምቶታል። እንግዲህ ይመለሱልሻል። እሺ ለሌሎች እህቶች ወንድሞች እድል እሰጣለሁኝ። ዮናታን የማይክ ምልክቱን ክፈቱት ፕሊስ። ቶሎ እድል አገኘው ፈለገ? አዎ እድል አገኘ። ሰላም ነው። የት ቤተ እምነት ነው የመጣው? እኔ ከአማኑኤል ቤተክርስቲያን ነኝ። መልካም። በልሳን ታምናለህ? አምናለሁ። መልካም። እሺ ልሳን ምንድን ነው? ልሳን የመንፈስ ቅዱስ ስጦታ ነው ብዬ አምናለሁ። አዎ አይ መንፈስ ቅዱስ ስጦታ ነው፣ ግን ልሳን ባይተሰልፍ ትርጉሙ ምንድን ነው? ትርጉሙ ልሳን ከመጽሐፍ ቅዱስ ከሐዋርያት ሥራ ምዕራፍ 2 ላይ እናገኛለን። ሁለተኛ ደግሞ የሮሜ ምዕራፍ 13 ላይ በመላእክት ልሳን እንኳን ብናገር ፍቅር እንኳን ከሌለኝ እንደሚጮህ ጽላጽል ነኝ ብሎ ሐዋርያው ጳውሎስ ይናገራል። ብዙም ጥቅስ ላበዛ አይደለም የገባሁት። ልሳን የመንፈስ ቅዱስ ስጦታ ከሆነ ሰው ከእግዚአብሔር ጋር የሚናገርበት ቋንቋ ነው። ኦኬ እሺ ሶሪ በጣም ልሳን አደላስት ያልከው ነገር ሰምቻለሁ። ያው ቋንቋ ነው። ቋንቋ ልሳን ቋንቋ ነው አይደል ወንድማችን ይነታል? አዎ በትክክል መልካም። እና ቋንቋ ለምሳሌ በተለያዩ ዓለማት ላይ ተመሳሳይ የሆነ ትርጉም ኖሮት ነው የሚገለጠው። ቋንቋ መግባቢያ ነው። እና በፕሮቴስታንት ውስጥ ያለው ልሳን ተብሎ የሚጠራው ልምምድ ቋንቋ ነው፣ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? በመጽሐፍ ቅዱስ ማስረጃ ከዚህ በኋላ እናወራለን። አንድ አቋም ትይዝልና የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ኦኬ ፈለገዬ፣ እኔ ትንሽ የማውቃትን ነገር ነው ላወራ የፈለኩት። የራሴን እምነት ላንጸባርቅ ሳይሆን መጽሐፍ ቅዱሳዊ ሐሳብ ባነሳ አንተን በሱ ስለምታምን ብዬ ነው የሚገባሁት። መጽሐፍ ቅዱሳዊ ሐሳብ የሚያስታርቀን ይመስለኛል እና ያስታርቀናል። ግን ከዛ በፊት የምታምነው ነገር መንገር አለበት። ለምሳሌ ያክል የምናወራው ኦፍኮርስ በመጽሐፍ ቅዱስ ሐሳብ ነው። ዮናታን ለምሳሌ ኢየሱስ ጌታ ነው ወይንስ አይደለም ተብሎ ቢጠየቅ ምላሽ ምንድን ነው ሊሆን የሚችለው? ጌታ ነው ብዬ እመልሳለሁ። እምነትን ታስቀድማለህ። ኢየሱስ ጌታ ነው ብዬ አምናለሁ ትለናለህ። ከዛ በኋላ ጌትነቱን የማያምን ሰው ካለ ጌትነቱን በመጽሐፍ ቅዱስ ማስረጃ ፕሩፍ እያደረግን እናወራለን። አሁንም በመጀመሪያ እምነትህን ነው የፈለግነው። ከዛ በኋላ ቀጣይ ሌላ ምንም አይነት መጽሐፍ አናነሳም። ድሮ መጽሔት እያነሳን እንወያይ አንችልም በዚህ ሀሳብ። ስለዚህ ወደ መጽሐፍ ቅዱስ ሀሳብ ከመግባታቸው በፊት ልሳን የተገለጠ ቋንቋ
ነው ወይንስ ስድ ንባብ ነው ካልከን የተገለጠ ቋንቋ አይደለም ብለን እንይዛለን። ያ እሺ፣ አመሰግናለሁ ፈለግዬ። እኔ የስድ ንባብ የሚለው ነገር ብዙም አልገባኝም፣ አልተረዳሁትም። ቋንቋ ግን እሱን ላብራራለህ። እንዲህ ስንል አንዳንድ ጊዜ ዘለፋና ስድብ የሚመስላቸው ሰዎች አሉ። ላብራራለህ። አሁን ሀሳቡን አልተረዳኸው ማለት ስድ ንባብ ምን ማለት እንደሆነ? አይ ልመጣልህ ስለፈለግኩ ነው። አልተረዳኸው ማለት ሀሳቡን ሳትረዳ እኔ ገባሁት ፈለገ ስለምትሰማኝ በጣም ደግሞ በፐርሰናልም ስለምወድ ነው ላይክ እኔ ገባሁት እንጂ ላይክ ትክክል ምንም ችግር የለም። እኛ ክርክር ውስጥ አንገባም። ግን እኔ አሁን እንዳልኩ ለምሳሌ ያልተረዳውን ሀሳብ ምን ለማለት እንደፈለግን እንነግርህና ከዛ በኋላ አንተ ሀሳብን ትቀጥላለህ። እሺ ስድ ንባብ ማለት በአማርኛ ሰዋስው ትምህርት ለምሳሌ ስድ ንባብ የምንለው የቃላት ስብስብ ኖሮት ነገር ግን ትርጉም የማይሰጥ ከሆነ ነው። ለምሳሌ አንድ ሰው አበበ በሶ በላ ብሎ ቢጽፍ ይሄ ትርጉም ያለው የቃላት ስብጥር ነው። ስለዚህ ይሄ ትርጉም ያለው የቃላት ስብጥር የተገለጠ ቋንቋ ይባላል። የግድ በአማርኛ መሆን የለበትም። በኦሮምኛም ሊሆን ይችላል፣ በጉራግኛም፣ በሲዳመኛም፣ በቻይነኛም፣ በህንደኛም ሊሆን ይችላል፣ በአረበኛ፣ በተለያየ አይነት ቋንቋ ብቻ የፊደላቱ ስብጥር ትርጉም የሚሰጥ ከሆነ የተገለጠ ቋንቋ ተብሎ ይጠራል። ስድ ንባብ የሚባለው ደግሞ ኦፍኮርስ ፊደላት ስብጥር ናቸው፣ የፊደላት ስብስብ ናቸው። ነገር ግን ምንም አይነት ትርጉም የማይሰጡ ናቸው። ለምሳሌ እኔ አሁን ወደ ጎን ጸ ፑ ከዛ ጲ ከዛ ጣ ጬ ከዛ ኝ ቆ ብዬ ጽፌ ወደ ጎን ባነበው ጸ ፑ ጲ ጣ ጬ ኝ ቆ ነው የሚሆነው። ጸ ፑ ጲ ጣ ጬ ኝ ቆ የሚለው ያነበብኩት ይሄ ስብስብ የፊደላት ስብስብ ነው። ኦፍኮርስ የፊደላት ስብስብ ነው፣ ነገር ግን የተገለጠ ቋንቋ አይደለም። ስለዚህ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ያልነው ከዛ አንጻር ነው። እሱን አቋምን ትመልስልንና ወደ መጽሐፍ ቅዱስ የማስረጃዎች ገብተን እናወራለን። እሺ፣ አመሰግናለሁ ፈለገ። እኔ ጯ ጓ የሚሉ እነዚህ ቋንቋዎች ስድ ንባብ ወይ ደግሞ የተገለጡ ቋንቋዎች ናቸው ብለኸኛል። ወርዶቹን አይደለም ያልኩ ከፊደላት ስብስብ ሆኖ ትርጉም የማይሰጥ ከሆነ ለምሳሌ ሙዚቃ የተገለጠ ቋንቋ ነው አይደል? ዮናታን ሙዚቃ አይደል? ወደኋላ ገልብጠ ብታነበው ግን የተገለጠ ቋንቋ አይደለም፣ ስድ ንባብ ነው። ሙዚቃ ቃዚሙ ነው። አሁን አንድ ሰው ቃዚሙ ብሎ ጽፎ ምንድነው ብትለው ምንም የተገለጠ ቋንቋ አይደለም። በየትኛውም ቦታ መግባቢያ ሆኖ ሊቀመጥ አይችልም። ስለዚህ ይሄ ቋንቋ ሳይሆን ስድ ንባብ ተብሎ። ስለዚህ የጠየቁ ጥያቄ ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ለእኔ ቅድም ፈለግዬ ስናገር እንደሰማኝ ከሆነ ልሳን ቋንቋ ነው ብያለሁ። ሁለት አይነት ነገሮችን አስቀምጬልሃለሁ። ስድ ንባብ ነው እንዲ ያልከኝ ነገር ስላልገባኝ ፈለገ ስድ ንባብ የሚለው ነገር አልገባኝም ብዬ ያው አንተ ነግረኛል። ስድ ንባብ የሚለው ትርጓሜዎችን ማለት ነው። ስለ ልሳን ግን የጠየቀኝ ጥያቄ ደግሞ ለመመለስ ልሳን ማለት ቅድም ኮት አድርጌ ያነሳሁት የእግዚአብሔር ቃል አለ በአዲስ ኪዳን ላይ ነው ሞር የምናገኘው ስለ ልሳን። ልሳን በሐዋርያት ሥራ ምዕራፍ 2 ላይ ከጌታችን ከቅድስት ድንግል ማርያም ጋር በነበሩ ሐዋርያቶች ነበሩ። ሁሉም በአንድ ልብ ሆነው በጸሎት ይተጉ ነበር። አይ ቲንክ ሶ እንደዛ መሰለኝና እያገዝከኝ ለክርክር ሳይሆን ፈለገኔ ቅድም እንዳልኩ ለውይይት ነው የገባሁት። ሙሉ ሰው አይደለሁም፣ በመማማር ስለማምን ነው የገባሁት። በዛ በሐዋርያት ሥራ ምዕራፍ 2 ላይ ያለው የመንፈስ ቅዱስ መጀመሪያ በእያንዳንዳቸው ላይ እንደ ልሳን የተከፋፈሉ ቋንቋዎች ወረደባቸው ይላል። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ ሁሉም በየቋንቋቸው መናገር ጀመሩ ይላል። እና አንዳንዶች በዛ ቦታ ወይ ጠጅ ጠጥተው ሰክረዋል ብለው በሐዋርያቶቹ ላይ ባሳዩት ነገር ባሳዩት ሁኔታ ለመሳቅ ለመቀለድ ሞከሩ። ከዛም ጴጥሮስ እናንተ የገሊላ ሰዎች ሆይ ይሄ የምታዩት ገና ከቀኑ ከጠዋቱ 3 ሰዓት ነው። ምን ማለት ነው? ወይ ጠጅ ተጠጥቶ የሚሰከርበት ታይም አይደለም ብሎ ጴጥሮስ እያንዳንዱን የወንጌልን ታሪክ ይናገራል። የገዛ ቋንቋችንን እንዴት ልንሰማ እንችላለን?
አይ ቲንክ እንደዛ ነው እያሉት የነበሩት እና የገዛ ቋንቋችን ልንሰማ እንችላለን ብለው ይገረሙባቸው ነበረ። ባላምሳ የተባለበት ቀን ማለት ነው። ሶ ዋትስ ዩር ፖይንት? ወደ የተገለጠ ቋንቋ ነው ጥያቄው። አሁን ሌላ ነገር ማብራራቱ ኢስ ሚኒንግለስ። ለምሳሌ እኔ አሁን ስሜን ጠይቀኸኝ ስለ ሀገሬ፣ ስለ እናት አባቴ፣ ስለ ባግራውንድ ባወራ የመጣሁበት አመጣጥ ነው በትክክል፣ ግን ከጠየቀኝ ጥያቄ ጋር ምንም አይነት ግንኙነት የለውም። ስለዚህ አሁን ጥያቄው ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? አቋም የትኛው? ቅድም እኮ ብያለሁ የተገለጠ ቋንቋ ነው ብዬ እኮ ፈለገ ነግሬሃለሁ። ድጋሚ አሁን ቅድም እኮ የነገርኩ ነው። አሁን ሀሳቤን ሳወራ ካላስጨረስከኝ ይኸውልህ፣ ሀሳቤን ሳወራ አንደኛ አንተስ መስማት አቅም ስላለ ነው እኔ ገባሁት። እስኪ ኦፍኮርስ እየሰማሁ እኮ ነው። እስካሁን እየሰማሁ አይደለም ይሆናል። በጣም ቴንኪው፣ ለዛ ነው የገባሁት ፈለገ። ስለዚህ ሰማለሁ ማለት ግን ዮናታን አሁን ሰማሃለሁ ማለት ግን የሆነ ሐሳብን ዘለን የሆነ ቦታ ላይ እንሄዳለን ማለት አይደለም። እሺ መስማት ማለት በርሱ ዙሪያ በደንብ መደማመጥ ነው። ስለዚህ አሁን ልሳን የመጀመሪያው ሐሳብ ላይ ስንመለስ ልሳን የተገለጠ ቋንቋ ነው ወይንስ አይደለም ስንል አዎ የተገለጠ ቋንቋ ነው ብለናል። እሺ መልካም፣ የተገለጠ ቋንቋ ነው ካልን አንድ ቪዲዮ ላሳይ። ቆይ አንዴ አስጨርሰኝ ፈለገ። አልጨረስኩም። አንዴ እነዚህ ሰዎች ከሃሌሉያ ውጭ እየተናገሩት ያለው ነገር በአጠቃላይ የተገለጠ ቋንቋ አይደለም ማለት ነው። እነዚህ ሰዎች ከሃሌሉያ ውጭ ያሉት ፓርት በአጠቃላይ ልሳን ተብሎ ይጠራል ወይስ አይጠራም? ኦኬ በጣም ጥሩ ጥያቄ። ቅድም መግቢያ ላይ ተናገረ። አሁን አጭሩ መልስ እኮ ነው ማስቀደም ያለብኝ ማለት ፈለገ ፕሊዝ። አንደኛ አፍ ላይ በመቀመጥና ንግግሮችን በማቋረጥ የሚገኙ ምንም የሆነ ተግባብቶች አይኖሩም። እንደ እግዚአብሔር ቃል ደግሞ ለመንስ ይሄ ምን ቪዲዮ አሳይተኝ ይሄ ምንድነው አልከኝ። ይሄ ምንድነው አይደለም ያልኩህ። አሁን ገባኝ። ቋንቋ ከአየር ውጪ ይሰማል ወይ አልከኝ። እኔ እኮ በነገራችን ላይ አሁን ለምሳሌ ሰዎች ሳስገባ ሰዎች ደስ ያላቸውን እንዲወሩ አይደለም ያስገቧቸው። ዮናታን በደንብ በፍቅር አንተም አዳምጥ። አፍ ላይ መቀመጥ ምናምን ነው እንደዚህ አይነት ቃላቶችን ከየት እንዳመጣቸው ጊዜ ሊያወጡ። ኤኒዌይስ በደንብ አድርገህ አዳምጥ። ቀድም ኢየሱስ ጌታ ነው ወይንስ አይደለም ስል ይገርምሃል ብለህ አይደለም የጀመርክልኝ። አየህ ወደ ማብራሪያ አይደለም የሚልከው። አይ ይሄ አጭር ጥያቄ አጭር መልስ ስላለው አዎ ኢየሱስ ጌታ ነው ማለት ነው። እሺ አሁን ይሄ ያሰማው ንግግር ላይ ሰዎች የተናገሩት ቋንቋ በተመሳሳይ አጭር ጥያቄ ነው የጠየቅኩት ዮናታን። በመጀመሪያ አጭር መልስህን እና አቋምህን ነው የምታስቀድመው ከማብራራት በፊት እና እባክህ አሁን በቀጣይ ልክ ሌሎች ሐሳቦችን ስናነሳ ይኸውልህ በቃ አላደመጥከኝ ምናምን እንዳትልሽ። ይሄ ልክ በጣም የቲክታክ የአልጎሪዝሙን የውይይት እንትን መልመድ አለባችሁ ጋይስ ብላችሁ። አዲስ ሰው በመጣ ቁጥር እንደ አዲስ ሁሉንም ማስረዳት የለብንም። አጭር ጥያቄን የጠየቁ ለምሳሌ ኢየሱስ ጌታ ነው ወይ ስለ ኦፍ ኮርስ አዎ ጌታ ነው ብለህ እንደመለስክልኝ እነዚህ ሰዎች የተናገሩት ንግግር ልሳን ተብሎ ይጠራል ወይስ አይጠራም? አዎ ይጠራል የመጀመሪያ መልስ፣ አይ አይጠራም ሁለተኛ መልስ። ከዛ ሁለቱንም መልስ አንተ መርጣ አንዱ መልስ ተነግረናለህ። በዛ ሐሳብ ደግሞ ፍሎው እናደርጋለን፣ አብረን እየተወያየን እንቀጥላለን። ስለዚህ በመጀመሪያ አጭር መልስ መልስልኝ። እነዚህ አሁን የተናገሩት ሰዎች የተናገሩት ንግግር ቅድም ሁላችሁም በደንብ አዳምጡ። ልሳን የተገለጠ ቋንቋ ነው ብለውኛል። አንድ ጊዜ ደግሜ ላሰማችሁ። እሺ ልሳን የተገለጠ ቋንቋ ነው ብለህ ስለጀመርክ መልካም። አሁን እነዚህ ሰዎች የተናገሩት ንግግር ልሳን ተብሎ ይጠራል ወይስ አይጠራም? ዮናታን አጭር መልስ። ልሳን ነው። ልሳን ተብሎ ይጠራል። ኦኬ ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ይኸውልህ ፈለግዬ ቆይ አሁን ይኸውልህ ፈለግዬ አይደለም አጭር መልስ ሲሆን አጭር መልስ የተገለጠ ቋንቋ ማለት የለብንም ዮናታን። ይኸውልህ አሁን ውይይት ፈለግዬ ውይይት ከሆነ ፕሊዝ ስማኝ። ውይይት ማለት አቋምን ሳትናገር እንደፈለጉ ማውራት ማለት አይደለም። ኦኬ ለምሳሌ ቅድም ስምን ስጠይቅ ይኸውልህ ፈለግዬ ምንም አይደለም ያልከኝ። በቀጥታ አሁን ለምሳሌ ስም ስጠይቅ ስምን ነው የምትነግረኝ።
አሁን እነዚህ ሰዎች የተናገሩት ንግግር ልሳን ነው ወይስ አይደለም? ልሳን ነው እኮ ብያለሁ። ቅድም ገና ስገባ ኮት ያደረኩልህ የእግዚአብሔር ቃል እኮ አለ። ሐዋርያት ሥራ አላልከኝም አላልኩም። ጌታ ሆይ ኧረ ፕሊስ አዳምጠኝ። እኔ ልሳን እነዚህ ሰዎች የተናገሩት ንግግር ልሳን አይደለም አላልከኝም ብለኸኝ ምናምን ግራ የሚያጋባ ሰው ውስጥ አልገባሁም። እንዳልከኝ አንተ እንዳልከው እነዚህ ሰዎች የተናገሩት ንግግር ልሳን ነው ብለኸኛል። በጣም ጥሩ። ወደ ቀድሞ ነገር አሁንም ልመልስህ ነው። ልሳን ደግሞ የተገለጠ ቋንቋ ነው ሲለን ነበረ። ጋይስ ሁላችሁም አዳምጡ እሺ። ልሳን የተገለጠ ቋንቋ ነው ብሎናል። እሺ ስለዚህ ደግሞ ይጠይቃሉ እነዚህ ሰዎች የተናገሩት ንግግር አዎ ልሳን ተብሎ ይጠራል ካልከኝ ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ወንድማችን ይናታል ፈለገ አጭር መልስ ፕሊስ። እስካሁን ያወራሁ አንተ ነህ። በመጀመሪያ ምንም እድል አልሰጠኸኝም። ጥያቄ ነው የጠየቅኩህ። ድል እየሰጠሁ ጥያቄ ጠይቀህ የምትመልሰው ራስህ ነህ። መልሱም ያለው አንተ ጋር የሆነ ነው። ውይይት ከሆነ አንድን ሰው አስጨርስ። የጠየቅኩህ ጥያቄ ልሳን የተገለጠ ቋንቋ ነው ወይንስ? ስለዚህ እኔ ማወራል ከእግዚአብሔር ቃል ኮት አደርግልሃለሁ። ሌላ ቦታ ምናልባት ልክ እንደዚህ ብለህ አድምጠው ሊሆን ይችላል። እኔ ሰዎች ከምጠይቃቸው ጥያቄ ውጭ ወጥተው ሌላ ነገር ስላወሩ አላደመጥከንም ስላሉ ጌታ ምስክሬ ምንም እድል አልሰጥም። እማደምጠው ሰው ልክ እንደ ሀሳቡ ፍሎ ሲያደርግ ብቻ ነው። ይኸውልህ እስካሁን አንተ ስታወራ ነበር ብለኛል። እኔ አላወራሁም። ልሳን ምንድን ነው አላብራራሁም። ጥያቄ ነው የጠየቁ። ልሳን የተገለጠ ቋንቋ ነው ወይንስ አይደለም ብዬ ስጠይቅ እስካሁን አንተ ነው ያወራኸው። በዚህ ወጥቶ በዚህ ገብቶ ከዚህ በኋላ እንዳትል ዮናታን ፕሊስ እባክህን። እሺ አሁን እኛ ትልልቅ ሰዎች ነን። እታች ወርደን እንደ ህፃን ልጅ አክት ማድረግ የለብንም። በቃ አሁን የጠየቁ ጥያቄ አጭር መልስ የሚሻ ነው። ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ምመልስልህ ከእግዚአብሔር ቃል ነው። አጭር መልስ። አቋምህን ንገረን መጀመሪያ። እንዴ ኢየሱስ ጌታ ነው ወይስ አይደለም ስል መልስልህ። ከእግዚአብሔር ቃል አላልከኝም። የመላእክት ልሳን አለ። ይመለስክልኝ። ይኸው መለስኩ። ኢየሱስ ጌታ ነው ወይስ አይደለም? ዮናታን ወይ ኢየሱስ የእግዚአብሔር ልጅ ጌታ ነው። በጣም ጥሩ። ከእግዚአብሔር ቃል ነው የምመልስልህ ብለህ ጊዜ አልወሰድክም። ስለዚህ በተመሳሳይ አሁን ባጭሩ አመጣልሃለሁ። ጌታ ሆይ እኔ አውጣ ስል ታውጣልኛለህ። አሁን አውጣልኝ አላልኩም። ኢየሱስ ጌታ ነው የሚል ሐሳብ አውጣልኝ አላልኩም። እሺ ዮናታን ይሄ ነው ፕሊስ፣ እንደ ልጅ አንሁን ያልኩህ እኮ ይሄንን ነው። አየህ ለዚህ ሐሳብ በተመሳሳይ መጽሐፍ ቅዱሳዊ የሆነ እምነት ስለሆነ ያለ በመጀመሪያ አቋምህን ንገረኝ። ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ከእግዚአብሔር ቃሉ መመልስልህ ምናምን ብሎ ከመፎከር በፊት መጀመሪያ እምነቴን ነው መናገር ያለብኝ። ከዛ በኋላ እሺ የት አለ ከየት አመጣው ስለ ቀላል እኮ ነው። ጥቅስ እናወጣለን፣ ታወጣለህ፣ ታብራራለህ። እኮ በጣም ቀላል የሆነው ነገር ነው ያከበርከው። ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ልሳን የተገለጠ ቋንቋም ነው፣ የሰማይም የመላእክትም ቋንቋ ነው። ሁለት ናቸው። ለዚህ ሰማይ ብዬ ሰማኝ አልኩ። ለዚህ ነው እኔ እዚህ ገባሁ። ሁለት ጊዜ የልሳን ጸጋ እንደተሰጠ የሚናገር ማስረጃ ስጥ። ሁለት ጊዜ መጽሐፍ ቅዱስ አንድ ጊዜ የተሰጠ ብቻ ነው የሚናገረው። ሁለት ጊዜ የተሰጠበትን የመጽሐፍ ቅዱስ ማስረጃ ስጥ። ሁለት ጊዜ የተሰጠ ልሳን የሚባል ነገር የለም። ሰው ልሳን አንድ ነው ማለት ነው። አንድ ጊዜ የተሰጠ ልሳን አንድ ነው። ለምሳሌ በመንፈስ ቅዱስ ቆይ ከአስርቱ ትእዛዛት ውጪ በብሉይ በኦሪት ከአስርቱ ትእዛዛት ውጪ ያለ ትእዛዝ አለ ወንድማችን ዮናታን? ከአስርቱ ትእዛዛት ውጪ ከአስርቱ ትእዛዛት ውጪ የብሉይ ኪዳን የሙሴን ሕግ ስርዓቶችን እግዚአብሔር ለእስራኤል ያስቀምጠው ሕግ እንድታነሳ አሁን ሀሳባችን ልሳን ቋንቋ ነው ወይስ አይደለም? እየመለስክልኝ አይደለም። ችግር የለም። አንተ ተመልስ ዮናታን። ካልሰማኸኝ በቃ እኔ ካልሰማኸኝ ይኸውልህ ፈለገ አንተ አገልጋይ ነህ። አትጩህ እንዴ! ምን ሆነህ ነው የምትጮህ? ከምን ሆነህ እንደዚህ መጮህ የጀመርከው? ለምንድን ነው የምትወጣው? ለምንድን ነው የምትወጡት? እኔ እኮ በጣም የሚገርመኝ ነገር ወይ ሀሳባችሁን ከራሳችሁ ጋር አሰርኩት ጋይስ። ለምሳሌ ሙሴ 10 ትእዛዛት ስለተቀበለ እነዚህ 10 ትእዛዛት በኦሪት ተቀምጠዋል። መቼ እነዛን 10 ትእዛዛት ተቀበለ? ተጽፏል መጽሐፍ ቅዱስ ላይ። ከዛ ውጭ አይ በቃ የለም እንደው 10 ትእዛዛት አልተቀበለ ምናምን ብሎ ሰው መፎከር አይችልም። 10ቱ ትእዛዛት በተለያየ ሰዓት አይደለም የተቀበለው፣ በተመሳሳይ ሰዓት ነው የተቀበለው። 10 ናቸው ትእዛዛቶቹ፣ ግን በተመሳሳይ ሰዓት በተመሳሳይ ጊዜ ሙሴ በሲና ተራራ ከእግዚአብሔር ዘንድ እነዛን ትእዛዛት እንደተቀበለ መጽሐፍ ይናገራል። ሁለት አይነት ልሳን አለ ካለ አንድ ሰው ሁለት ጊዜ ልሳን ጸጋ ተሰጥቷል ማለት ነው። ሁለት ጊዜ እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ማምጣት አለበት። ከዛ ውጭ ግን አዲስ ራሱ የወለደውን አይነት ነገር መናገር የለበትም። ሲቀጥል የተገለጠ ቋንቋ ነው። ይኸውላችሁ ከራሳችሁ ጋር ታረቁ መላችሁ። ለዛ ነው
ፕሮቴስታንት እህት ወንድሞቼ በጌታ ፍቅር መለመናችሁ ጉዳይ በጣም ብዙዎቻችሁ በዚህ ዙሪያ በጣም ግራ ተጋብታችኋል ብዬ አምናለሁ። ማለት አንዳንድ ጊዜ በቸርች ውስጥ ምናልባት ሰው ያደገበት ስለሆነ ይመስለኛል በቸርች ውስጥ በጣም ብዙ የሆኑ ፕሮቴስታንት እህት ወንድሞቻችን ያደጉበት ስለሆነ እንዲህ አይነቱ ነገር ከመጽሐፍ ቅዱስ ውጭ አይመስላቸውም። አሁን እንዲህ እንኳን በመጽሐፍ ቅዱስ የማስረጃ እኛ በጣም እየጣርን ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው በቸርቻቸው የሚደረገው ልምምድ ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው ለማሳየት እንኳን እየሞከርን ብዙዎች በአእምሯቸው ለመቀበል ፈቃደኛ አይደሉም። ለምን መሰላችሁ? ምክንያቱም ያደጉበት ነው። በቃ ባደጉበት ቸርች ውስጥ ያለ ነው። አሁን ለምሳሌ ቅድም የገባው ወንድማችን በዚህ ልክ የተለያዩ ሀሳቦችን ተናግሮ ግራ ተጋብቶ የወጣው እኔ ፈለገ አትናቴዎስ እንደው የምናገረው ንግግር አስከፍቶት ወይ አስቀይሞት ሳይሆን ለራሱ ግራ የተጋባ ሀሳብ ስላነሳ ነው። ፕሮቴስታንት ወንድሞች በጌታ ፍቅር እኔ የምለምናችሁ አንድ ነገር፣ እኔ የዚህ ገስት ላይ ገብታችሁ ችግር የለም አትወያዩ። እዚህ ገስት ላይ ገብታችሁ ችግር የለም አታወሩ። ምክንያቱም እኔ ድራማ መስራት ዓላማ የለኝም። የሆኑ ሰዎችን አስገብቼ ይዋቸው እነዚህ ፕሮቴስታንቶችን ይኸው ምንም የሚያውቁት ነገር የለም ይኸው እንደዚህ ይላሉ ምናምን ብለን ድራማ መስራት አንፈልግም። ነገር ግን አንድ ብቻ ነገር እንደው ልለምናችሁ፣ በቻላችሁት አቅም ልክ እንደፈለገ ሆናችሁ ጠያቂዎች ሆኑ። ቸርቾቻችሁ ውስጥ በቃ ዝም ብላችሁ አሜን ከማለታችሁ በፊት እባካችሁ ጠያቂ ሆኑ። ማንም እየተነሳ ሼቤሬቤቤቤቤ ማክሬቤቤቤቤ ራባጃራባባ ሲላችሁ ዝም ብላችሁ አሜን አትበሉ ፕሊዝ። ምንድን ነው ያ ሰው ምንድን ነው እያደረገ ያለው? ምን አይነት ልምምድ ነው እያደረገ ያለው? ምንድን ነው እውነት እያለ ያለው ነገር መጽሐፍ ቅዱሴ ነው? እናንተስ አሜን ማለት እኮ ይሁንልኝ ይደረግልኝ ማለት እኮ ይሁንልኝ ይደረግልኝ ስትሉ ያ ሰው እየተናገረ ያለውን ሀሳብ እናንተ ተረድታችሁ ነው ወይ? እውነት መጽሐፍ ቅዱስ ላይ እንዳለው አይነት የልሳን ልምምድ ነው ያ ሰው እየተለማመደ ያለው ወይ? እንደኛ ሆናችሁ ጠያቂዎች ሁኑ ፕሊስ። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ስድ ንባብ ነው የሚለው ቃል እንደው ድንገት ቢያስጠላችሁ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ብሎ መጠየቅ ይቻላል። እንደኛ ሆናችሁ ጠያቂዎች ሁኑ ፕሊስ፣ እባካችሁን በጌታ ፍቅር ልለምናችሁ ፕሊስ። ምክንያቱም እንዲህ አይነቱ ሀሳብ በጣም ለብዙ ፕሮቴስታንቶች በቃ በቸርቾቻቸው ውስጥ ሲያድጉ ጀምሮ ያደጉበት ስለው ለነሱ አዲስ የሆነ ነገር አይመስላቸውም። ከመጽሐፍ ቅዱስ ውጭ የሆነ ትምህርት አይመስላቸውም። ሼቤሬቤቤቤ ራባጃራባባ ማክሬቤቤቤቤ ምናምን የሆነ ሰው ተነስቶ እንደዚህ ይላል። ከዛ ሁሉም ሰው እየዘለለ አሜን ይላል። ዋት ኢዝ ዛት? ምንድን ነው እየሆናችሁ ያላችሁት? መጽሐፍ ቅዱስ የመሰረት ይኑራችሁ እንጂ በመጽሐፍ ቅዱስ የመሰረት ነው ሁላችሁም ልታምኑ የሚገባው። የምትለማመዱትን ልምምድ መጽሐፍ ቅዱስ የመሰረት እንዲኖረው ማድረግ አለባችሁ። ቅድም ያሳየኋቸው አንዳንድ ነገሮች በቂ ይመስሉኛል። በፕሮቴስታንቱ ቤት በነገራችን ላይ ልሳን ብቻ አይደለም፣ በጣም ብዙ ነገሮች ከመጽሐፍ ቅዱስ ውጭ ሆኖ ነው የምናገኛቸው። ለምሳሌ ገጥሟቸው ያውቃል ክርስቲያኖች? እናንተ ኦርቶዶክሳውያን አባታችን ካላችሁ በኋላ እመቤታችን ቅድስት ድንግል ማርያም የሚለውን ኬት አመጣችሁት? ከመጽሐፍ ቅዱስ ነው የመጣ ነው። ኦፍኮርስ የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም ያላትን ቃል በአጠቃላይ ነው ደግመን የምንለው። ከዚ ውጭ ምንም አዲስ ነገር የለውም። ምንናገረው ቃል መጽሐፍ ቅዱስ ላይ እንዳለ እያወቁ ግን ለምን አብራችሁ አሉት አይነት ስታፍ ጥያቄ ጠይቃሉ። እኔ በጣም ስለሚገርመኝ እንደው ላሳያችሁ። እንዲህ አይነት ጥያቄ የሚያነሱ ሰዎች ምን አይነት ካልቸር እንዳላቸው ላሳያችሁ። ብዙዎቻችሁ ፎር ኖ ሪዝን ለዚህ ነው ኦርቶዶክስ ቤተክርስቲያን የወጣችሁት። እጆቻችሁን ይዟችሁ ለምንድን ነው የሚሏችሁ? ይሄንን ነው። ለምንድን ነው በሰላም ቅዱስ ገብርኤል ምናምን የምትሉት? ይሄ እኮ ምንም መጽሐፍ ቅዱስ አይደለም ይሏችኋል። ኦኬ ከሄዳችሁ በኋላ ልክ እንደዚህ የሆነ አይነት ስታፍ ብቻ በጣም ነው የሚገርመው። ይሄን ያው ልሳን አሁንም በፕሮቴስታንት ቤት ውስጥ ያለው ልሳን መጽሐፍ ቅዱሳዊ መሰረት አለው ብሎ የሚያምን አንድ ፕሮቴስታንት ካለ ገብቶ በፍቅር በመጽሐፍ ቅዱስ ማስረጃ ከኛ ጋር መወየት ይችላል። እሺ፣ በመጽሐፍ ቅዱሳዊ ማስረጃ ከኛ ጋር ማውራት ከኛ ጋር መወየት ትችላላችሁ። ለሁላችሁም እድል እሰጣለሁ፣ ለሁላችሁም። እሺ፣ ሜርሲ። ሰላም ፈለገ፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው? እኔ ቃለ ሕይወት ቤተ እምነት ነው ያደግኩት። አሁን ላይ ግን ኦርቶዶክስ ሆኛለሁ።
ግን እዛኔ ያደኩበትን የተማርኩበትን የማውቀውን ያክል መናገር ፈልጋለሁ። ማለት ሌላውም እንዲያውቀው ማለት ነው። ልክ እንዳልሆነም ስህተት ያለውን ነገር እንዲያውቀው፣ ግን የምትጠይቀኝን ነገር እመልስልሃለሁ በማውቀው ልክ ያደኩበት ስለሆነ። ምክንያቱም አሁን ኦርቶዶክስ ከሆንኩኝ 1 ዓመት ሊሆነኝ ነው እና እስከዛ ድረስ ያደኩበት ጥሪ ከፕሮቴስታንት ጋር መሰለኝ ፈለገ ይቅርታ ፕሮቴስታንቶችን ጥሪ እና ስለዚህ ከሱ ጋር እንቀጥል እየጠበቅን ነው። ቆይ ማይክህን ሚዩት አድርገውና ጠብቀን እድል እንሰጣለን። የእሷን ሀሳብ ስላልተረዳሁት ከእሷ ጋር አውርጄ እመጣለሁ። እሺ እህታችን ሜርሲ አልገባኝም እያልሽ ያለሽው ጉዳይ ነው። አሁን የኦርቶዶክስ እምነት ተከታይ ነሽ እና ስለ ቃለ ሕይወት ቤተክርስቲያን ማለት የምትፈልጊው ነገር አለ እና አልገባኝም። ምንድን ነው? ለቃለ ሕይወት ቤተክርስቲያን ሳይሆን አሁን የምትጠይቀኝም በማውቀው ልክ መመለስ እችላለሁ ነው። ኦኬ አሁኑ ጥያቄ እኮ ለምሳሌ ለፕሮቴስታንት ወንድሞቻችን ነው ማለት። ለምሳሌ አንቺ ሆን ኦርቶዶክስ ከሆንሽ የአንቺ ቤተክርስቲያን ትምህርቷ መጽሐፍ ቅዱሳዊ መሰረት ስለሆነ እንዲህ አይነቱ ሀሳብ አሁን ሜርሲን የሚመለከት አይሆንም ማለት ነው። ነው እንደ ቃለ ሕይወቶቹ ፕሪቴንድ ሆኜ መመለስ ይችላል ነው። አልገባኝም። ሀሳብሽ ስላላገኘሁት ነው። ፕሪቴንድ ሆኜ መመለስ እችላለሁ ሳይሆን የማውቀው ነገር አለ ነው። ገብተዋል? የተማርኩት ነገር አለ። ስለዚህ አሁን እየገቡ ፕሮቴስታንት እህት ወንድሞቻችን የሚመልሱት ልክ ያልሆነ ነገር፣ መጽሐፍ ቅዱሳዊ ያልሆነ ነገር አለ እና እነዛን ልክ እንዲሆኑ በመስመሩ እንዲሄዱ ማድረግ እችላለሁ። ያደኩበት የተማርኩበት ስለሆነ ይሄ ነው ስህተቱ፣ እዚህ ጋር ነው አርማችሁ መሄድ ያለባችሁ የሚለው ነገር። ምክንያቱም አሁን ቅድም የገባው ሳየው እያስረዳ ያለው ይሄ የመከራከር ሁኔታ አይደለም፣ ለመወያየት ነው የገባው አለ እንጂ ቀጥተኛ ወይም ደግሞ እንደዚህ ነው ብሎ የመመለስ እንትኑ አልነበረውም። መጽሐፍ ቅዱሳዊ መሰረትን ካደረግ የተጠየቀውን ነገር ቀጥታ ነው የምትመልሰው። እንደዚህ ነው ወይ ከተባልክ አዎ እንደዚህ ነው፣ እንደዚህ ነው ወይ ከተባልክ አዎ በዚህ መንገድ እንደዚህ ነው ትላለህ። ከዛ በኋላ መጽሐፍ ቅዱሳዊ ማስረጃ አምጣ ስትባል ነው የምታብራራው። እና ፕሮቴስታንት ወንድሞቻችን ማለት እኔም የኖርኩበት ዓለም ስለነበረ በዛ ዓለም እያለው ማስረዳቸው ነገሮች ስላልነበሩ ወይም ደግሞ ለምጠየቃቸው ጥያቄዎች ይሄ ነው ብዬ ቀጥታ መመለስ ስለማልችል ክርክርን ነው መሰረት ማረጋው። ኃይልን ነው የምጠቀመው። አይ እንደዚህ ነው ብዬ ወይ መውጣት ወይ ደግሞ ማስቀየስ የሚባለው ነገር አለ አይደለ? ለተጠየቁት ጥያቄ ቀጥታ መልስ አለመስጠት፣ ምክንያቶችን መደርደርን ነው የምመርጠውና ኦርቶዶክስ ከሆንኩ በኋላ ግን ወንድሞ እህቶቼ በጣም ብዙ ነገር አሳይተውኛል። በጣም ብዙ ነገር እንድማር አድርገውኛል። ከዛ በኋላ የምመልሳቸው ነገሮች መሰረት ያላቸው መሆን ጀመሩ። እና ይሄ የሆነው ለምንድን ነው ማለት ፕሮቴስታንቶቻችን ለምንድን ነው ቀጥታ የማይመልሱት? ለምንድን ነው መሰረት የሆነ ነገር የሌላቸው ስንል ስናድግ ቤተክርስቲያን ውስጥ ወይም ቸርች ውስጥ ስናድግ የምናድገው እንዴት ነው? የማርያም አማላጭ አለመሆን፣ የመላእክት አማራጭ አለመሆን፣ እነዚህ ናቸው ጭንቅላታችን ውስጥ ተጽዕኖ ያደረጉት። ማንኛውም ኦርቶዶክስ ወንድም እህት መጥቶ ጥያቄዎች ሲጠይቁን የመጀመሪያ መልሳችን ወይም ደግሞ ይሄ ጥያቄ እንዳይጠይቁን ወይም ደግሞ ከኛ ጋር እንዳይወያዩ ማድረጊያ እንትናችን ማርያም አማላጭ አይደለችም የሚለውን ነው። እና ከዛ መጽሐፍ ቅዱስ ጥቅስ ይነሳል፣ ይሄ ነው ተብሎ ይሄ የመወያየት አቅሙ አይኖረንም ማለት ነው። እና ይሄኛውን አቅም ያጣ ነው ይሄኛውን አቅም ያጡት ፕሮቴስታንት ወንድሞቻችን ካደጉበት ተጽዕኖ አንፃር ነው፣ ካደግንበት ተጽዕኖ አንፃር ነው። በነበርኩበት ጊዜም ስላየሁት ነው እየተናገርኩ ያለሁት። እና አሁን ለምጠይቃቸው ጥያቄ በክርክር መልስ ቢሆን ይመልሱልኝ የመመለስ አቅም ካላቸው። የተረዳኸኝ ይመስለኛል። ማለት እውነታን ከያዙ በክርክር መልክ ከሆነ ማለት መጀመሪያ የመጽሐፍ ቅዱስ ጥቅሱን እናንሳው የሚሉ ከሆነ ያንሱትና ይመልሱልኝ። ቅድም ስላየሁት ነው ልጅ አይ መጀመሪያ በመጽሐፍ ቅዱስ ላስረዳክና ስላለክ ነውና ዞሮ ጥያቄውን መለሰልክ፣ መጽሐፍ ቅዱስን ማነሳልክ። ፖይንቱ መጨረሻው ልሳን ስድ ንባብ ነው ወይስ አይደለም የሚለውን አይደለ? ስለዚህ እሱ ፖይንት ላይ ለመድረስ ከመጽሐፍ ቅዱስ ልጀምር ካለ ይጀምር፣ ችግር የለውም። ግን ዋናው ፖይንታችን ጥያቄው ንስሐን የተገለጠ ቋንቋ ነው ወይስ አይደለም የሚለው ነው። እዛ ጥያቄ ላይ ከመጽሐፍ ቅዱስም ተነስቶ ይጀምር፣ ጥያቄውንም ከመመለስ ይጀምር፣ ችግር የለውም። ፖይንቱ ጋር የምንደርስበት ይሆናል ነው።
እና እኔ እዛ እያለሁ እኔ ፕሮቴስታንት እያለሁ የተማርኩት ነገር ምንድነው ልሳን የተገለጠ ቋንቋ ነው። ግን ደግሞ እያየን እየሰማን ያለ ነው የተገለጠ ቋንቋ አይደለም። የተገለጠ ቋንቋ ማለት የምንረዳው ማለት ለምሳሌ ግዕዝ ቋንቋ አለ። ግዕዝ ቋንቋ ቤተክርስቲያናችን ታስተምራለች አይደለ? ኦርቶዶክስ ቤተክርስቲያን ስታስተምር ግን ትርጉሙን እያወቅን ይሄ ፍቹን እያወቅን ነው የምናድገው። ከዛ በኋላ በግዕዝ ምንም ነገር ቢነበብልን እናውቀዋለን። የተገለጠ ቋንቋ ነው ማለት ነው። ስለዚህ ልሳንም ሊሆን የሚገባው እንደዛ ነው። የተገለጠ ቋንቋ ከሆነ የተገለጠ ቋንቋ ልንረዳው የሚገባው ነገር ነው። ምዕመናኑ የማይረዱት ሰው የማይረዳው ከሆነ ትርጉም አልባ ይሆናል። ትርጉም አልባ ደግሞ ስድ ንባብ ማለት ነው። ስለዚህ ስንማር እኔ ልጅ ያለው ስማር የተማርኩት ልሳን የተገለጠ ቋንቋ ነው። የተገለጠ ቋንቋ ነው ከተባለ ደግሞ እኔ ልረዳው ይገባል፣ ወንድሜ ሊረዳው ይገባል፣ ህብረተሰቡ ሊረዳው ይገባል። ህብረተሰቡ ሊረዳው ያልቻለው ነገር ትርጉም አልባ ነው ማለት ነው። እኔ እንደዛ ነው የምመለከተው። እሺ እናመሰግናለን ታችን እግዚአብሔር ያክብርልን። ጥሩ ምልከታ ነው። ኤኒዌይስ ያው እኛ እንደዛ ማለት አንፈልግም። አንዳንድ ጊዜ ሰዎች የሚያደርጉት ነገር ሆን ብሎ ላለመመለስ የሆኑ ነገሮችን ግራ አጋብቶ ለመውጣት የሚያደርጉትን ጥረት ሳንረዳ ቀርተን ሳይሆን ነገር ግን እንደዛ ማለት ስለማንፈልግ የሚያደርጉትን ነገር እንዲህ እያደረጋችሁ ነው ብለን ብንናገር ምናልባት አጉል እንደው ብሽሽቅ ውስጥ የገባን ስለሚመስል ምናልባትም ደግሞ በልበቀናነት እንደው ቃሉን መማር የሚፈልጉ ፕሮቴስታንት ወንድሞቻችንን እንደ መግፋት ያክል ስለሚሰማን ያው ለዛ ስንል እንዲህ አይነት ሀሳቦችን ብዙ አናነሳም። ለማንኛውም እናመሰግናለን እህታችን። አንድ ጊዜ ቆይ እሺ በጣም ይቅርታ። እሺ አዲስ ሰላም ፈልግ። እሺ እንደምን አለ? ከየት ቤተ እምነት ነው የመጣኸው? ከመሰረተ ክርስቶስ። እሺ በልሳን ታምናለህ? በልሳን አናጋሪው አምናለሁ። በልሳን ሳይሆን በልሳን አናጋሪው። ሄሎ ቶሎ ላይቭ ላይ ነኝ። አንድ እኮ እሺ፣ በኋላ ላይ ቼክ እናድርጋለን። እሺ ወንድማችን አዲስ በልሳን ታምናለህ? በልሳን አናጋሪው ነው ማምነው። ፈልገ አልገባኝም። ልሳን ቋንቋ ነው አልክ። በቋንቋ ሁሉ አይታመንም። እንግዲህ ወንድማችን ለምን ይልሽ መልስ ትመልሳለህ? ለምሳሌ በመጽሐፍ ቅዱስ ታምናለህ? እኮ በመጽሐፍ ቅዱስ አመንክ ማለት ግዑዝ የሆነን ጥራዝ አምላኬ ነው፣ ፈጣሪ ነው፣ ገዢ ነው ብለህ አምናሃል ማለት አይደለም። ለምን ልጅ ትሆናለህ? በዚህ ልጅ በመጽሐፍ ቅዱስ አምናለሁ ማለት ኦኬ፣ አንተ በመጽሐፍ ቅዱስ አምናለሁ ልጅ ነህ አትበል። እንደሱ አይባልም። ፈለገ ለምንድን ነው እውቀት ነው የነገርኩህ። ተረዳች አዲስ እንደ ልጅ አክት ስላደረግክ ነው። እኔ ደግሞ አሁን አንተ ወይ በልጅ አእምሮ ተቀብለኝ ነው በልጅ አእምሮ ተቀብለኝ እንጂ ሰፋ አድርገህ ብትረዳ አሁን አዲስ ለልሳን ታምናለህ ስትለኝ ልሳን ቋንቋ ነው ተባባል። ስንት ዓመት ነው? ይቅርታ ወንድማችን በቃ ወደ ጥያቄ ቀጥል። ቀላል እኮ መልስ ነው የመለስኩልህ ወንድማችን አዲስ። ምን ያደርግልሃል? ከፈለክ አውርደኝ ከፈራ አሁን ወደ ጥያቄ ነው። ጥያቄ መልሼልሃለሁ። በልሳን ታምናለህ ስትለኝ እኔ ልሳን ተሰጭም በጌታ ነው ማምነው። እባክህ ተረጋጋ። እንዴ ምን ሆነህ ነው? ለምንድን ነው ነገር የሚልህ? ጌታ ሆይ ጋይስ ስትገቡ ለምንድን ነው ነገር የሚላችሁ? አናጋሪው እኮ አንተ ስለሆንክ ነው። ዝም ብዬ አልናገር። ምንድን ነው ከኔ ጋር የተነጋገርከው? ወንድማችን
የምትፈራ ቁጭ ብዬ ብዙ ሰዓት ጠብቄያለሁ አይደለ? እባክህ የት ነው ያለው? ስለ መድኃኔዓለም ምን እባክህ ድምፅህን ቀንስ፣ አውራ ተደማምጠን እንድናወራ ማለት ነው። ስለ መድኃኔዓለም ጋይስ አንድ ነገር ልንገራችሁ። የሆነ ነገር እያላችሁ አትግቡ። እኔ አሁን ገና ከመግባት የማይሆኑ ሀሳቦችን የተናገርከው አንተ ነው። ምን በልሳን ታምናለህ ወይ ማለት ኦኬ፣ በመጽሐፍ ቅዱስ ላይ በተገለጠው ልሳን ታምናለህ ወይ ማለት ነው። ሌላ ምንም አዲስ ነገር አይደለም። አንተ የልጅ አይነት መልስን የመለስክልኝ ያልኩ ግን ከምን አንጻር ነው? አይ በልሳን ሳይሆን በልሳን አናጋሪው ነው ምናምን። እንደዚህ አይደረግም። አዲስ ሌላው ጊዜ ምን አለ መሰለ፣ በመጽሐፍ ቅዱስ ሀሳቦች ስናወራ መጽሐፍ ቅዱስ የመሰረትን አንስተን ስለሆነ የምንወያየው በቻልከው አቅም መጽሐፍ ቅዱስ ተኮር የሆኑ ብቻ መልሶችን መልስልን። እሺ ተወዳጅ ወንድማችን። ሌላው ሲቀጥል አትፍራ፣ ፈሪ ከሆንክ አስወርደኝ ምናምን ብራዘር፣ በእንዲህ አይነት ሀሳብ ስለማልፈራ ነው በነገራችን ላይ እያንዳንድህን ማስገባ እና በዚህ ልክ ልጅ አትሁኑ። አሁን ይሄ ልጅ ነህ የምልህ ለዛ ነው። አዲስ እድሜን የጠየቅኩ ለዛ ነው። እንደ ልጅ ነው አክት እያደረክ ያለው። ትልቅ ሆነ ደግሞ እንደ ልጅ አክት ማድረግ የለብህም። ገብተህ ፈሪ ካልፈራ ካስወረደኝ ምናምን። ማስወረድ እኮ ቀላል እኮ ነው። ኦኬ ሰው ስለፈራ ስላልፈራ ሳይሆን ስላልጣምከኝ አስወረድሃለሁ። የሆነ አሁን ለምሳሌ ስትጮህ ጩኸት ስለደፈረ ወደ ሀሳብ አሁንም ጸጥ በል አዲስ ጸጥ አሁንም ጸጥ በል። ራስን ተቆጣጠር ወንድማችን አዲስ፣ ራስን ተቆጣጠር። እኔ የህዝብ ተጠባቂ ያለው ዝም በል። እሺ አሁን ዝም በል። መወየት የምትፈልግ ከሆነ ራስን ተቆጣጠር። ምንድን ነው የምቆጣጠረው አትበል። ድምፅህን፣ ቶንህን፣ ኤቭሪቲንግ ተቆጣጠር። ነችና ጋይስ፣ እኔ የህዝብ እንባ ጠባቂ አይደለሁም። እዚህ ሲከፋችሁ እየመጣችሁ እኔ ላይ እንዳችሁ የምናወራው በመጽሐፍ ቅዱስ ማስረጃ ነው። ስለዚህ በዚህ ልክ እንደዚህ እኔም እታች ወርጄ የልጅ ወሬ መውራት አልፈልግም። እናንተም ገብታችሁ የልጅ ወሬ እንዳትወሩ። ወንድማችን አዲስ ለመጨረሻ ጊዜ ነው የምጠይቅህ፣ በልሳን ታምናለህ ወይንስ አታምንም? ለመጨረሻ ጊዜ እና አሁንም ልጅ የሚያጫወት ከሆነ ትወርዳለህ። መልስልኝ። ማይክን ክፈተው። አይ ስለማይሰማ የምታወራው ተረጋጋ። ታች ወረድ በቃ። እኔ እንደዚህ አይነት ደግሞ የእኔ በስመ አብ እኔ አንዳንድ ትልልቅ ሆናችሁ ግን በዚህ ልክ እንደው እንደ ልጅ አክት የምታደርጉ ሰዎች እኔ በጌታ በኢየሱስ ስም በጣም ከባድ ነው። ብቻ ያሬዶ ወየ ሰላም ለእርሶ ይሁን። እንዴት አደሩ? እፎ አደርከ? እግዚአብሔር ይመስገን ደህና አደሩ። እግዚአብሔር ይመስገን። እግዚአብሔር ይስየባ። ዛሬ ያው ርዕሳችን ልሳን ስለሆነ ብዬ ነው። አዎ አንዳንድ ሰው ግን እኔ በኑሮ ደስተኛ አይመስለኝም እውነቱን ለመናገር እና ሰው ዝም ብሎ ከመሬት ተነስቶ ከከፋው ዝም ብሎ ነገሮችን ከጠመዘዘ ኑሮ ደስተኛ አይደለም ማለት ነው። እና አይ ቲንክ ቤት ውስጥ ያለ ጭቅጭቅ ካለ ከባለቤት ከሚስት ከወንድ ከባል ከልጆች ጋር ምናምን እንደዛ ካለ በቃ ቬንት ማድረጊያ መተንፈሻ ነው የሚፈልገው አንዳንዴ እና ያ ትክክል አይደለም። በቃ በዲስከሽን ላይ ብቻ ፎከስ እንዲያደርጉ ወንድሞቻችን ቁጣው ይቀር። ኢቭን ፈለገ እንኳን ትክክል ዲያቆን ፈለገ ትክክል ካልሰሩ እንኳን እናንተ በሌላ በተሻለ መልክ አፕሮች ማድረግ ይቻላል እና እንደዛ ቢሆን ጥሩ ነው። እኔ ባሩ ነው ወይ ለምን እንደሆነ አላውቅም። በጣም ሆድ የሚበሳው ሰው በዝቷል። ቶሎ ሆድ ይበሳቸዋል ወንድሞቻችን እና እንግዲህ ኑሯቸውን እኛ እናስተካክል። ዲያቆን በእርግጥ ሁሉ ማለት ነው የሚያሬደው አንተ እንዳልከው ትክክል ነው። አንዳንድ ጊዜ እኔ ሁልጊዜ እንደምለው የሚያጋጥሙኝ ለማለት ነው ያው የሆነ ሆን ብለው አንዳንዴማ ብሶት ብቻ ሳይሆን ምንድነው መሰለህ ያሬደው የቤት ኪራይ ሲደርስባቸው ጠብቀው የሚገቡ ሰዎች አሉ። ትናንት ቤቴን ከፍቼ በስርዓቱ እያወያየሁ መጣች አንድ እህት። እሺ ነሽ ከዚህ ከሙሉ ወንጌል ነኝ። እሺ በጣም ጥሩ ጠይቃት። በቃ ልክልኬን ሰድባኝ ነው እንትን ያለችው ደቂቃ ጠቅሰህ ለምን ጠየቅ ቻሌንጅ አደረግ እና እግዚአብሔር እንግዲህ ወንድምናቶቻችን በተለይ እንደዚህ በስድብና በቁጣ ልብ ውስጥ ያሉትን እግዚአብሔር መረጋጋትን፣ ሰላምን፣ ደስታን ይስጥልን፣ እየሳቁ እንዲያወሩን ያደርግልን።
አሜን አሜን። ያሬዶ ኤኒዌይስ እንኳን ደህና መጣህልን። ዛሬ የምናወራው በልሳን ዙሪያ እና ዙሪያ ብቻ ነው። ያሬዶ ለአንተ ድል ስጥ እስኪ። ያው በፕሮቴስታንቱ ቤት እንግዲህ ልሳን ብለው የሚጠሩት አንድ ልምምድ አለ እና ያን ልምምድ እኛ ክርስቲያኖች መጽሐፍ ቅዱሴ ነው ብለን አናምንም። በመጽሐፍ ቅዱስ ላይ የተቀመጠው ልሳን ምን እንደሆነ ኮንሰፕቱ ራሱ ፕሮቴስታንት ወንድሞቻችን የተረዱት አይመስልንም እና በጣም ብዙዎች በሚያድጉበት ቸርች ውስጥ እንደው ስላደጉ ብቻ እንደው ስላዩት እያዩት ስላደጉ እያዩት እንደው ስለኖሩ ብቻ ልምምዱ መጽሐፍ ቅዱስ የሚመስላቸው ሰዎች አሉ። በተለይ ደግሞ ፍጹም የእግዚአብሔርን ቃል የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ ሰዎች ጋር እንዲህ አይነቱ ልምምድ ይበዛል። ስለ እውነት ለመናገር ምንም አይነት መጽሐፍ ቅዱስ ኮንሰፕት የሌላቸው መጽሐፍ ቅዱስን ጠንቅቀው የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ አንዳንድ አካላቶች አሉ እና እነዚህ አካላት ዝም ብለው ሼቤሬቤቤቤ ራባጀረበበበ ማሼቤሬቤቤ ምናምን አይነት ስታፍ ሲል ሰው ሁሉ አሜን ይልለታል። እና እንዲህ አይነቱ ልምምድ መጽሐፍ ቅዱሳዊ ነው ወይንስ አይደለም ብለን እንግዲህ ለፕሮቴስታንት ወንድሞቻችን እውቀትን እያስጨበጥን ያለ ነው። ያሬዶ ለአንተ ዕድል ስጥና ያው ከወንድሞቻችን ጋር እስኪ ሀሳብ እያነሳን እንወያይ። መልካም። መሪጌታንም ማን ናቸው? መሪጌታ አልኩኝ፣ ሶሪ አዩዋቸው ብቻ ኮመንት ጽፈው እና ያልዳነ ሰው ይሳደባል ብሎ ጻፉ። እኔ ግን አሁን ልሳን ሲባል እሳቸው ልሳን ተናግሮ ያውቃሉ? ጋይ ጽጌ ልሳን ሲናገሩ ሰምታችሁ ታውቃለህ? ማን ናቸው ጋይ ጽጌ? ያው ተሐድሶ ናቸው፣ ታውቃቸዋለህ። ክብር ለኢየሱስ። ኦኬ እሺ። አሁን እሳቸው ናቸው የሚሳደቡት? አይ መሳደብ ሳይሆን ያልዳነ ሰው ይሳደባል ብሎ ኮመንት ጽፈው አይቼ ከዛ ጭንቅላት ላይ መጣ። ልሳን ግን ይናገራሉ ወይ እሳቸው? ልሳን ሲናገሩ እኔ ሰምቼ አላውቅም። ራሳቸው ከአንድ ጊዜ ምንም አይነት መጽሐፍ ቅዱስ መሰረት እንደሌላቸው ከራሳቸው አንደበት ለአንተ ፖስተዋል። ያሬዶ ቆይ ላሳያቸው። ቁርአን ሐዋርያት ተሐድሶ ቤተክርስቲያን ግልጽ የሆነ አቋም ነው በጥምቀት ላይ። አሁን እኛ እየሰራ ነው አዋጅ እነዚህን አቋማችንን ለወንጌላውያንም ለኦርቶዶክስም ትክክለኛውና ቤተክርስቲያናችን እንድትሆንልን የምንፈልገው ይሄ ነው። አይደለም እንደ ተሐድሶ ስራ ነው የምንሰራው። የተሐድሶ ዶክተር የምንለው እኮ ቤተክርስቲያን እንድትቀበልልን ነው እኛ ዶክተር የምንሰራው። ጋር እመጣለሁ። እሱ ጋር ትልቁ ችግር ያለው ግን ለማንኛውም ግን እናንተ ገና ግልጽ አይደለም። በጥምቀት ጉዳይ ላይ ገና እያሰባችሁበት ነው ወይም አቁም ገና አሁን ሰዎች አሉ አይደለም እናጠምቃለን። መካኒስ ውስጥ ጠመቀና ከዛ በኋላ አይ ይሄ ነገር ልክ አይደለም ብሎ አድጎ ትልቅ ሆኖ እናንተ ጋር ይመጣል። መልሳችሁ ተጠምቁታላችሁ። መጥቶ አባል ይሆናል አይደለም? አባል ከእናንተ ጋር አገልግሎታችሁን ትምህርታችሁን ወድጄዋለሁ የእናንተ አባል ሆኜ መኖር ፈልጋለሁ ይላል እና አጥምቁኝ ይላል። ስለ ጥምቀት መካነ ኢየሱስ አላጠመቀችኝም፣ በልጅነት ጥምቀት ነው ያለ ብለኛለች። እኔ ግን አውቄ መጠመቅ የምፈልገው አለ። ያለ ጥምቀቱን መቀበል ታቃተው እንዳልተጠመቀ ከቆጠረው እኛም ያጠምቁ ይሄ ስለዚህ መቃያ ናችሁ ማለት ነው። ሌላ ነገር አለባበስ ይባሉ ይሄ መሆን አለት እኮ ይሄ እናንተ አዲስ አይደላችሁም ለዚህ ነገር። ይሄ የዛሬ 500 ዓመት ቤተክርስቲያን ይሄ ሰውዬ የተነሳ ጉዳይ ነው። ሉተርና ባፕቲስቶች እና ባፕቲስት የሚባሉት የተጋጩት መጀመሪያ ላይ በዚህ ነው። ሉተር ምን አለ? ጥምቀት አንድ ጥምቀት ነች አለችው። በቃ ዳግም ጥምቀት የሚባል ነገር የለም ማለት። ከዛ በኋላ ካቶሊክ ቆይ ይቅርታ፣ ሉተር ከካቶሊክ ቤተክርስቲያን ገንጥሎ የወሰደው ህዝብ ምን አደረገው? ጥምቀት የት ነው የተጀመረ? አሁን ወንጌላዊ እንዳለ ያጠምቃሉ። የተጀመረው በሉተር ጊዜ ቤተክርስቲያን ሁለት መከፈል ጀመረች። በሪፎርሜሽን ውስጥ በተሐድሶ ውስጥ ሁለቱ መሆን ጀመሩ። አንደኛው ግሩፕ መሆን ማለት ጀመረ። ተሐድሶ የመሩት 3 ናቸው፣ በጣም የሚታወቁ ከዛ በላይ ናቸው። አድማጮች እንደገና የተቆረጥካቸው እንዳይነኝ ግን እንደው በጣም የሚታወቁ 3 አሉ። ሉተር አለ፣ ካልቪን አለ፣ ዙዊንግሊን አለ፣ ሌሎችም አሉ። እነዚህ 3 የቤተክርስቲያን አጋሽ ሆነው የተነሱት የሚያምኑት በህፃናት ጥምቀት ነው። ህፃናት አንዴ ከተጠመቁ በቃ እንደገና መጠመቅ የለባቸውም ማለት ነው። ምንም አይነት መጽሐፍ ቅዱሳዊ ባክግራውንድ የሌለው ሰው አሁን እዚህ ጋር ኮሜንት ጻፈ አልጻፈ who cares? በጣም እሱ ነገር ወደፊት እንሄድበታለን። ይሄ ተሐድሶ በጣም የሚያስቅ ፈኒ የሆነ ነገር ነው እና አሁን እንደሰማችሁት 2 ነገር ተናገሩ። አንደኛው የጥምቀት ትምህርት ገና እየሰራን ነው እንዴ? ተሰርቶ ያለቀውን ትምህርት በቤተክርስቲያን ሲታም የነበረውን ትምህርት እኛ ገና እየሰሩ። ሁለተኛው ደግሞ ለምሳሌ አንድ ሰው መካኒስ ሲጠመቁ ጥምቀት በልጅነቴ ነው እና አሁን ድጋሚ መጠመቅ እፈልጋለሁ ካለ እናጠምቀዋለን እንዴ? ጥምቀት አንድ ሰው እፈልጋለሁ አልፈልግም እኔ ነኝ በቃ ይሄን ነው የምፈልገው ይሄን አልፈልግም ያለ ነው እንዴ?
ወደ ቤተክርስቲያኑ ኦልሬዲ ስራ አሰርታ ልታስቀምጥለት ይገባል። ኤኒዌይስ ተሐድሶ ላይ ሰፊ ነገሮችን ወደፊት እናነሳለን። አሁን ላይ ያው ሽፍት እንዳናረግ እንጂ የተሐድሶ መሰረት የሌለውን ጭራሽ እንደውም ፕሮቴስታንትም ኦርቶዶክስም እንዲታደስ እንፈልጋለን። የት ነው ቸርቻችሁ? አይ እነሱ ማደስ ነው የምንፈልገው እንዴ! በጣም እኮ የሚገርም ነው። እና እዚህ አሜሪካ ሀገር ቤት ሪሞዴል የሚያደርጉ ሰዎች አሉ እና የገርሞታ ዲያቆን ቤት እየዞሩ ሪሞዴል ያደርጋሉ የሰዎችን ቤት እና እነሱ ግን ቤታቸው ሪሞዴል አያደርጉም። የራሳቸውን ቤት አያስተካክሉም። እየዞሩ ግን የሰው ቤት ነው የሚያስተካክሉት እና በራሳቸው ቤት ይኖራሉ። ለሰው ቤት ግን በጣም ብዙ አቃቂር ያወጣሉ። በጣም በሀገር ቤቱ የራሱ አሮባት የሶታ ማሰላለች ማለት ነው። በቃ እንግዲህ በእንግሊዝኛው እንደዛ ነው ማለት ነው። ተሐድሶ በደንብ እንመጣባቸዋለን፣ ችግር የለውም። በሰፊው በደንብ በሪሶርስ በመረጃ እንመጣባቸዋለን። ኢቭን ከነ ቃለ ሕይወት ጋር ራሱ በትምህርት እንደማይገናኙ ከሙሉ ወንጌል ጋር እንደማይገናኙ ግን ያው ገድለ ድርሳናቱ በፍቅር እንዳጣበቃቸው በመሀል ያለችው ፍቅረኛቸው እኔ እንደዛ ነው የምለው። ፍቅረኛቸው የሚያፈቅሯት አለች የምትባል በኦርቶዶክስ የምትባል ቃለ ሕይወትም ሙሉ ወንጌልም መካነ ኢየሱስም ተሐድሶም የሚያፈቅሯት አንድ አለች። ምን የምትባል ኦርቶዶክስ የምትባል እና እሷ ናት አንድ የምታደርጋቸው። ከዛ ግን እሷ ግን ከሌለች ግን በቃ መባላት ነው። በትምህርት አይገናኙ። አንዱ አንዱን ያወግዛል። አንዱ የአንዱን ትምህርት አጋንንታዊ። ለምሳሌ አሁን እንትና ማን ነው አሰግድ አሁን ተሐድሶ ነው። አሰግድ በልሳን አያምንም፣ አጋንንታዊ ልሳን ነው የሚለው። ትዝታው እሱን ሰርቦት ነበረ። መንፈስ ቅዱስ ያልገባ፣ መንፈስ ቅዱስ ያልወረደበት፣ መንፈስ ቅዱስ ያልነካ ብሎ ለማን መልስ ሰጥቷል? ለአሰግድ። በጣም እኮ የሚያስቅ ነው። ግን መቼ ነው የሚዋደዱት? በቃ ገድለ ድርሳን ኦርቶዶክስ ስትነሳ ግን ያው ሁሉም ይፋቀራል። እንደዚህ አይነት እምነት እኔ በጌታ ቤተክርስቲያን እንደዚህ አይነት አይቼ አላውቅም። በክርስቶስ ቤተክርስቲያን በሐዋርያት ዘንድ እንደዚህ አይነት ህይወትም ትምህርትም የለም እና ተሐድሶን በሰፊ እንመጣባቸዋለን። ችግር የለውም። እግዚአብሔር ይፍቀድልን። ጊዜ አሬንጅ አድርገን በቅርቡ ካሚንግ ሱን። በዛሬው ርዕሳችን ያው በልሳን ዙሪያ እናወራለን። ስለ ልሳን ነው የምናወራው ጋይስ። በልሳን ዙሪያ የተለያዩ ሀሳቦችን አንስተን እንወያያለን። አይ ቲንክ ቻርሊ የሚል አካውንት ነው መሰለኝ ተረኛ። ያሬዶ ቀጥሉ። እሺ ቻርሊ ሰላም ብያለሁ። ቻርሊ ቻፕሊን ሰላም ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ አሁን በደንብ የሚያውቅ ኦርቶዶክስ ለመሆን ነው የምፈልገው እና ኦርቶዶክስ ነው ኦልሬዲ በቤተሰቦቼ ነኝ ነው። አሁን በአንተ ምንድን ነህ? በራስህ ጥናት ላይ ነኝ። ምን ላይ ነኝ? ጥናት ላይ ነኝ። ምን ላይ ሆነ ነበር የምታጠናው? ምን ላይ ነበርክ? የኦርቶዶክስ ነበርኩኝ። ሁሉንም አሁን እያጠናው ነው እና የተወሰኑ የሚቀሩ ነገሮች አሉ። ከነዛ መካከል አሁን ካወራችሁት ከልሳንም ላይ ጥያቄዎች ነበር። ኦርቶዶክስ ነበርኩኝ ያለው ያሬዶ እና ኦርቶዶክስ የነበርከው ከስንት ዓመት በፊት ነው? ወይ ከስንት ወር በፊት ነው? ወይ ከስንት ቀን በፊት ነው? አይ ወደ የትኛውም እምነት ሽፍት አድርጌ አላውቅም። ቆይ ሽፍት አድርገሃል አይደለም፣ ነበርኩኝ ስላልክ አሁን ላይ ሁሉንም በማጥናት ላይ ነህ። ሁሉንም ማጥናት ሳትጀምር በፊት ኦርቶዶክስ ነበርክ። አሁን ኮሜንት ላይ ስትሳደብ ስለነበረው ነው ያስገባው እና ኦርቶዶክስ ነበርክ። ኦኬ እሺ፣ አሁን ሁሉንም እያጠና ነው። እሺ ከምን ያክል ጊዜ በፊት ነበር ኦርቶዶክስ የነበርከው ማጥናት ሳትጀምር? ወይም ደግሞ ማጥናት የጀመርከው ከስንት ጊዜ በኋላ ነው? 2 ዓመት። 2 ዓመት። ኦኬ ስለዚህ ኦርቶዶክስ ነበርክ ማለት ነው። ኦፍኮርስ በደንብ የቤተክርስቲያናችን ብዙ ነገሮች ታውቃለህ። በቅዳሴ ጊዜ ስንት መጽሐፍቶች ናቸው የሚነበቡት በእኛ ቤተክርስቲያን ውስጥ? እነዚህን አላውቅም ማለት ኦርቶዶክስ ነኝ ኦርቶዶክስ ነኝ ስለ አሁን በደንብ የሚያውቅ ኦርቶዶክስ መሆን እፈልጋለሁ። በደንብ የሚታወቅ ነገር አይደለም የጠየቅኩ። ማለት ራንደም የሆነ ሰው ሊያውቅ የሚችለውን ነገር ነው የጠየቅኩ። በአይን ኦብዘርቭ ሊደረግ የሚችል ነገር ማለት ነው እንጂ መጽሐፍ ቅዱስ ገልጠ ምዕራፍ አውጥተ ጥቅስ አውጥተ የምታብራራውን ነገር አይደለም የጠየቅኩ። ኦርቶዶክስ ነበርኩ ብለሃል። እኛ ቤት የሚባል አባባል አለ፣ ከመጣሽ ማርያም ተምታሽ ይባላል። እና እንደዛ ብለህ ከመጣህ አይቀር መልካም። በቅዳሴያችን ጊዜ ስንት መጽሐፍቶች ይነበባሉ?
በቃ ይሄ የትኛውም ኦርቶዶክስ ያው በቅዳሴ ሰዓት ካህናት እንዲህ ሲያደርጉ አይተናል ብለው እንኳን ይመልሳሉ። ስለዚህ ስንት መጽሐፍ መልስልን አይነት እንደሆነ ራንደምሊ አሁን 10 ሰው ብታስገባ በእርግጠኝነት 7ቱ 8ቱ አይመልሱ። ስለራስ ይሲ አሁን ውስጥ ሀሳብ ስላለ ቆይ አሁን አየህ የሆነ 10 ሰው ብታስገባ ይመልሱልም አይነት ስታፍ ጀመርክ ብራዘር። ራስህን ሆነ ነው መግባት ያለብህ። እሺ ኮሜንት ሴክሽን ላይ ስትሳደብ ነበር አንተ ኦርቶዶክስ ሆነ አታውቅም። ኦኬ ግን አሁን ልክ ፕሪቴንድ ማድረግ የፈለግከው ደግሞ ልክ ኦርቶዶክሳዊ ነኝ አይነት ስታፍ ነው። እና ፕሊስ እባካችሁ እንደው ፊታችን ሰፋ ጊዜ ሞኛ እንምሰላችሁ ይቻላል። እኔም እንዳንቺ የከተማ ልጅ ነኝ። እሺ የኔ አባት እሺ ለመጨረሻ ጊዜ አሁን እድል እሰጥሃለሁ። ሁላችሁም አዳምጡኝ። ኦርቶዶክስ ነበርኩ ብላል አላልክም? ብያለሁ። ኦርቶዶክስ ነበርክ አይደል? አዎ። እሺ ኦኬ እሺ መልካም። ኦርቶዶክስ ቤተክርስቲያን ስንት በሮች አሏት? ህንፃ ቤተክርስቲያኑ ህንፃው ስንት በር አለው? ስንት በር አለው? ኧረ ጌታዬ ስንት በር አለው? በሮቹ እየዞርኩ አሁን በምናቤ አንድን ቤተክርስቲያን ስዬ የምደርስበት ይመስለኛል። አይ ምንም እኮ በምናብ መሳል አይጠቅም። ገና እኮ 2 ዓመት እኮ ነው ያሬዶ ወይ ወደ አሜሪካ ከወጣ ስንት ጊዜ ሆነዋል? ወደ 13 14 ዓመት። ኦኬ 13 ዓመት። እና መኪና ይዘህ ድራይቭ ብታደርግ ቦሌን ታውቀዋለህ አታውቀውም? አውቀዋለሁ። ለምን አላውቀውም? የካንስ ታውቀዋለህ አታውቀውም? ኩኝ ፈጬ ነው የማላውቀው አዲስ ከወጣሁ የዛ ልጅ ስላልነበረ ማለት ነው። እና ወንድማችን አንተ አሁን 13 ዓመት ነው ያሬዶ። አንተ 13 ዓመት ሆኖ የሆኑ የተወሰኑ በሮችን አይደለም በጣም ሰፊ ዋይድ የሆነችውን ከተማ ታውቃታለህ። ወንድማችን ቻርሊ እንግዲህ ከኦርቶዶክስነቱ ካፈገፈገ ገና 2 ዓመቱ ነው። እና የጠየቅነው አሁን ስንት በር አለው ነው። ቤተክርስቲያናችን ስንት በር አላት ወንድማችን ቻርሊ? ማለት የምጠይቀኝ ጥያቄዎች ቀላል አይደሉም። አሁን አንተ በደንብ ስለምታውቀው ነው። ብዙዎቻችን የምናስተውለው በቃ እንደዚህ ሆነ ብዙ ሰው የሚያስተውለው አይደለም። ይኸውልህ ወንድሜ እንደዚህ ወይ ምን መሰለው ወንድሜ አሁን ዲያቆን የጠየቁ ጥያቄ በጣም ቤዚክ የሆነ ማንም ሰው የሚመልሰው ነው። ለምሳሌ ቅዳሴ አስቀድሰህ ታውቃለህ አንተ? እኔ እውነቱን ለመናገር ቅዳሴ ሳስቀድስ በጣም ነው ወገቤንም እኔንም ማያመኝ ቦታ የለም። ጥሩ ችግር የለውም እኮ ቅዳሴ አስቀድሰህ ታውቃለህ? ብዙ ጊዜ እሸሻለሁ። ገባ ያስቀድሰህ ታውቃለህ? ግን ሞክሬ ነበር ግን አልቻልኩም። ችዬ አላስቀድሼ አላውቅም። ኦኬ ምን ላይ ወጣ እስቲ? ምን ላይ ጀምረህ ምን ላይ አቆምክ? አሁን እነዚህን ጥያቄዎች ለምን እንደምታነሳ ለምን መሰለህ አንተም አሁን አየህ እያሾፍክ እንደሆነ ታወቀብህ። አየህ የእውነት አሁን እኮ አንዴ ስማኝ አንዴ እሱ ያንተ ምርጫ ነው። እሱ ያንተ ይሄ እኮ ያንተ ህይወት ነው። ባይዘው ምንም እኛ ላይ የምንጨምረው የምንቀንሰው እኛ አንተ ላይ የምንጨምረው የምንቀንሰው ነገር የለም። የራስህ ነፍስ ላይ ነው የምትቀልደው፣ ጊዜን የምታባክነው። ግን ቁም ነገሩን መሰለህ በቃ እሺ ለምሳሌ ክርስትና ስም ማን ነው? ያንተ ክርስትና ስም? ብስራተ ገብርኤል። ብስራተ ገብርኤል ማለት ነው ገብርኤል ነው። ብስራት አብሳሪ መልአክ ስለሆነ በሱ ብስራተ ገብርኤል ማለት እንደዛ ነው ይመስለኛል። እንደዛ ነው ማለት። በጣም ጥሩ። እሺ ቤተክርስቲያን የመማሩ እድል አግኝተሃል? አላገኘሁም። ያላገኘሁ ነው ሄደህ አልተማርክም? የለም ማለት ሳይሆን እኔ ግን አላገኘሁም። በራሴም ድክመት እኮ ሄደህ አልተማርክም። ተምረህም አታውቅም? ሄደህ አላውቅም። ኦኬ ተምረህ አታውቅም? ሰንበት ቤት ተምረህ አታውቅም? ምንም አታውቅም? አላውቅም። አይ በጣም ጥሩ። አሁን ምን እምነት ላይ ነው ያለኸው? ገና ወዴትም እኮ አልሄድኩም። ኖርማሊ ግን እያጠናሁ ነው። አሁን እስከዛሬ ማለት በእውቀት ላይ ተመስርቼ አይደለም የነበረበት። ምን እምነት ላይ ነው አሁን? ምን ጥናት እያደረክ ነው? ስለምን አጠና? ስለምን እምነት አጠና? አሁን ለምሳሌ ባለፈው ስለ ስዕላት በነበረው እምነት ሲባል ከስዕላት አይጀምርም ወንድሜ። ሁሉም ቤተክርስቲያን ላይ ስላሉ ነገሮች ልዩነታችን ላይ መሰረት አድርጌ አሁን ከፕሮቴስታንት ጋር ያለውን ልዩነት መሰረት አድርጌ በጣም ጥሩ። ልዩነታችን ምንድን ነው? ምንድነው ልዩነታችን? ከክርስቶስ ይጀምራል። ከምን? አማላጅ ከሚለው ይጀምራል።
ኧረ ተው፣ እንደዛ ነው የተማርከው? እንደዛ ነው የተማርከው? ከዛ ነው የሚጀምረው? ልዩነታችን ከክርስቶስ ጀምሮ ልዩነት አለን ለማለት ፈልጌ ነው። በፕሮቴስታንት እምነት ላይ አማላጅም ፈጣሪም ነው። በኦርቶዶክስ ደግሞ አምላክና ፈራጅ ነው ያለው። ከዛ በጻድቃን ምልጃ በመላእክት እንደዚህ እያለ አይ እሱ እንኳን አይደለም። በስላሴ ላይ ያለን ልዩነት ታውቀዋለህ? በስላሴ ላይ ልዩነት እንዳለ አላውቅም። በጥምቀት ላይ ያለን ልዩነት ታውቃለህ? አውቃለሁ። በጥምቀት ላይ አለ። በቁርባን ላይ ያለን ልዩነት ታውቃለህ? አዎ አውቃለሁ። እሺ የትኛውን ትምህርት ነው የምትቀበለው? በጥምቀት ላይ ያለውን ልዩነት። በጥምቀት ላይ ብዙ ወደ ካመኑ በኋላ የሚለው ላይ ነበርኩኝ፣ ግን ከግርዘቱም ጋም ከምን ጋር በማገናኘት የህፃናትን ጥምቀት እቀበላለሁ። እሺ ስለ ቅዱስ ቁርባን የትኛውን ትምህርት ነው የምትቀበለው የምታምነው አሁን ላይ? ብዙ እንትን የለኝም ቅዱስ ቁርባን። በቃሽ ሚዩት አድርገህ ትምህርቱን ታዳምጣለህ። እሺ ዋረኪ ነው የሚለው ወርቄ ነው። ዋረኪ ነው ወርቄ? ይቅርታ ወርቂ። እሺ ከየት ቤተ እምነት ነው እንደሜ? ክርስቲያን። ከየት ቤተ እምነት ነህ? ሙሉ ወንጌል ነህ? እሺ እንትኑ ኢርፎኑን እንቃለው እስኪ። ምኑ ኢርፎን የጠቀም ከሆነ እንቃለው። እየተጠቀምኩ አይደለም። ተኝተሃል እንዴ? ጋደም ነቃ ብለህ አውራን። እሺ ስለ ልሳን ነው ያው ዛሬ የተከፈተው ርዕስና ልሳን መጽሐፍ ቅዱሳዊ ነው? አሁን የምትናገሩት ልሳን ማለት ነው? ልሳን መጽሐፍ ቅዱሳዊ ነው። አሁን የምትናገሩት ልሳን መጽሐፍ ቅዱሳዊ ነው? እኔ አልናገርም በልሳን። አይ አንተ ተናገርኩ አላልኩም እኮ። አሁን የምትናገሩት ስል በቸርች ማለት ነው። በቸርች የሚነገረው ልሳን መጽሐፍ ቅዱሳዊ ነው ያሉንም ሊኖር ይችላል። እኔ ግን ያው ትርጉሙን ካልነገረኝ መጽሐፍ ቅዱሳዊ ነው ብዬ አላምንም። ተነግሮ ያውቃል ልሳኑ? ተተርጉሞልኝ ያውቃል ከዚህ በፊት። እሺ ያ ልሳን የተረጎመል የምን ሀገር ቋንቋ ስለሆነ ነው? የምን ሀገር ቋንቋ እንደሆነ አላወቀም፣ ግን ልሳኑን ተርጉሞት ነግሮናል። እሺ በመጽሐፍ ቅዱስ ስለ ልሳን መጀመሪያ ልሳን የተናገሩት ማን ናቸው? ሐዋርያቶች ናቸው። ሐዋርያቱ። በጣም አሪፍ። ሐዋርያቱ የመጀመሪያው ልሳን ሲናገሩ ዓላማው ምን ነበር? የልሳኑ ያው መንፈስ ቅዱስ እንደወረደባቸው የታየ ምልክት ነው። በቃ አዎ፣ ሌላ ምን አለ? ኧረ ተው፣ ሌላ ምንም የለም። ዓላማው የወረደበት ይሄ ነው። መንፈስ ቅዱስ በእነሱ ላይ ሲወርድ እንደወረደባቸው የተለያዩ የተከፋፈሉ ልሳኖች በላያቸው ላይ ታየ። በአዲስም ቋንቋ መናገር ጀመሩ ነው እኮ። ዓላማው ምንድን ነው? መንፈስ ቅዱስ እንደወረደባቸው። ምን ማለት ምን አባቴ? እሺ አዲስ ቋንቋ ለምን ሰጣቸው? ያው በሰማያዊ ቋንቋ ራሳቸውን እንዲያንጹ ያመሰግኑበት። ኧረ ተው እንደዛ ነው? አዎ። እሺ እስቲ በመጽሐፍ ቅዱስ እንደግፈው አይመስልህም? ዲያቆን አንዴ ትልቁ ላይ አድርጉኝ። ዲያቆን አልሰማም እንዴ? ወይ አንዴ ትልቁ ላይ አድርጉኝ። መጽሐፍ ቅዱስ ልከፍት ስለሆነ ነው። እሺ ያሬዶ ሞዴሬተር የለም እንዴ? አይ ላስፈቅድ ብዬ ነው። አረ እንዴ ቤቶት አይደለም። እሺ የማቴዎስ ወንጌል የሐዋርያት ሥራ ምዕራፍ 2 ነው ማነብልህ። ምንድን ያልከው? ራሳቸውን እንዲያንጹበት እግዚአብሔር እንዲያመሰግኑበት አልከኝ። እሺ አንተ የምትለው ሀሳብ የለም እንግዲህ እንፈልጓለን አብረን፣ ካለም ታስተምረኛለህ። የሐዋርያት ሥራ ምዕራፍ 2 እንዲህ ይላል። በዓለ ሃምሳም የተባለው ቀን በደረሰ ጊዜ በአንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው፣
በእያንዳንዳቸው ላይ ተቀመጡባቸው፣ በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የጋለ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። መንፈስ ቅዱስ ሲወርድ የተናገሩት በዛ ቦታ የተሰበሰቡትን ሁሉ የሰዎች ቋንቋ የተናገሩት አይደል? የሚታወቅ ቋንቋ የተናገሩት የሚታወቅ ቋንቋ ግን ሁሉንም ማለት ሳይሆን እነዛን ቋንቋዎች የሚሰሙ ሰዎች ነበሩ እነሱ በተናገሩበት አካባቢ ላይ። ሁሉንም ነው ለመሰለ ሁሉንም ያልኩ የሁሉም ሰው የሚሰማው ነው። በምን ይላል መሰለ? ማማ እንደነበረ የጴርጤና የሜድ የኤሌሜንታ በይሁዳም በቀዶጵያም በጴንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በልቢያም በሮሜም የይሁዲትም የገባን የቄርጤስና የአረብ ሰዎች እነዚህ ሁሉ ሰዎች ተገኝተው ነበረ እዛ በዓል ለማክበር አይደል? የእነዚህን ሁሉ ሰዎች ቋንቋ ይኸው ምን ይላል? የእግዚአብሔርን ታላቅ ስራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ይላል አያው፣ ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠጥተዋል አሉ ይላል። አሁን ልክ ልሳኑ ሲወርድባቸው ሐዋርያቱ ልሳኑን የጠቀሙበት ለምንድን ነው? ቃለ እግዚአብሔርን ለማስተላለፍ ወንጌልን ለመመስከር። ምክንያቱም ሐዋርያቱ ወንጌልን ያስተማሩት ለዓለም ሁሉ ወንጌል እንዲዳረስ የዓለም ሁሉ ቋንቋ ማወቅ አለባቸው አይደል? አለው ለዓለሙ ለፍጥረት ሁሉ ወንጌል ስበኩ ተብሏል። የፍጥረቱን ሁሉ ቋንቋ ማወቅ አለባቸው የለባቸው? የፍጥረቱን ሁሉ ቋንቋ ማወቅ ያለባቸው ማለት እንዴት የሰው ልጅ ሊያውቅ ይችላል? ይህን ሁሉ ቋንቋ ጌታችን ኢየሱስ ክርስቶስ ወደ ዓለም ልሂዱ ስማኝና መንፈስ ቅዱስን ስለተጠቀሙበት ቆሮንቶስ ላይ ስማኝ ፕሊዝ። ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ ብሏቸዋል አይደል? አዎ ብሏል። እሺ የፍጥረት ሁሉ ቋንቋ ሊያውቁ የሚችሉት በምንድን ነው? ባይዜ በሄዱበት ቦታ በዛን ጊዜ ብዙም ቋንቋዎች ለምሳሌ አሁን ወደ ግሪክ ነው የሄዱት። ግሪክ ሲጠቀምበት የነበረ አለ። ሁለተኛ ደግሞ በልሳን ነው የሰበኩለት ትለኝ ነው አንተ? እኔን ተወኝ፣ ለምን አትወኝም? ያንተን ትምህርት ንገረኝ። በዓለም ሁሉ ቋንቋ ለዓለም ሁሉ ሄደው ወንጌልን የሰበኩት የዓለምን ቋንቋ በምን አውቀው ነው? እንደ ራሴ አስተሳሰብ ከሆነ በእርግጠኝነት እየሄዱ ሲሰብኩ የነበረው ቋንቋውን የሚያውቁትን ቋንቋ ነበረ። የገሊላ ሰዎች ናቸው እንዴ ብሎን የዓለምን ቋንቋ የሚያውቁት ከገሊላ ሲያወጡ? በጊዜው ሮማውያን በጣም ትልቅ ግዛት ነበራቸው። ገሊላ ስለ ገሊላ ታውቃለህ? ሐዋርያት ስላስተዳደጋቸው ስለ ውልደታቸው ታውቃለህ? እንዴ ያለች ሀገር ነች፣ አንድ ከተማ ነች። እኔ ስለ ሮማውያን ግዛት እኮ አይደለም ማወራ። እንዴት ነው ነገሩ? እያወራ ያለሁት ለዓለም ሁሉ ለፍጥረት ሁሉ ወንጌል የተሰበከበትን ሐዋርያት ያንን ቋንቋ ያንን ለዓለም ሁሉ ቋንቋ በምን አወቁና በምን ተማሩ ነው የኔ ቋንቋ የኔ ጥያቄ። ይግባቡ ነበር ያልኩ እኮ አባ። ማለትም ቋንቋ ነበራቸው፣ ቢግባቡበት አንድ ቋንቋ ነበር። ሮም ሲገዛበት የነበረ ቋንቋ ነበር። ሮም እሺ፣ ሮም ምንድነው የሚገዛበት ቋንቋ? ሮማውያን የሚጠቀሙበት። አሁን ስለ ልሳን ነበር እያወራን የነበረው። ምን ይባላል እሱ ቋንቋ? አላውቀውም። እሺ፣ የአረብ ሰዎች የሚናገሩ ቋንቋ ነው? አላውቅም፣ እርግጠኛ አይደለሁም። ስለዚህ ነገር እርግጠኛ አይደለሁም። ታዲያ ከየት አምጥተህ ነው የምታወራኝ? አሁን የምታወራውን ነገር ሁሉ እርግጠኛ ሳትሆን አንተ እንደምትጠይቀኝ እኮ እኔም አንድ ጥያቄ ልጠይቅህ። ኢትዮጵያው ጃንደረባ ሄዶ ከፊልጶስ የሰማው በምን ቋንቋ ነው የተነጋገሩት? በጣም ጥሩ ነው። እሺ፣ ስለዚህ መልስ የለም። እኔ ልመልስልህ። መንፈስ ቅዱስ ቋንቋን ይገልጻል። መንፈስ ቅዱስ ለሐዋርያቱ ቋንቋን ይሰጣል፣ ቋንቋን ይገልጻል። ከመንፈስ ቅዱስ የተነሳ የፍጥረቱን ሁሉ ቋንቋ ይናገሩ ዘንድ መንፈስ ቅዱስ ይህን እውቀት ይሰጣል። ምክንያቱም
በዚህ በሐዋርያት ሥራ ምዕራፍ 2 ላይ እንደምትመለከተው ወንድም ዓለም ለእያንዳንዳቸው የሚናገሩበትን አዲስ ቋንቋ የተሰጣቸው። ያ አዲስ ቋንቋ ለነሱ አዲስ ነው። ለነሱ አዲስ ነው ማለት ነው የአፍ መፍቻቸው የትውልድ ቋንቋቸው አይደለም። ለሰሚዎች ግን አዲስ አይደለም። ምክንያቱም አስተውል፣ ልክ ይሄ ቋንቋ ሲወርድላቸው ቤት ውስጥ ነበሩ። ቤት ውስጥ ነበሩ። የትም አልተንቀሳቀሱም፣ የትም አልወጡም፣ የትም አልገቡም። ቤት ውስጥ ነበሩ። ልክ ቤት ውስጥ ወረደላቸው የሁሉ ቋንቋ። የሁሉንም በዛ የነበረው ቋንቋ ሲወርድላቸው ሁሉም በተሰጣቸው ቋንቋ ላይ ይናገሩ ጀመር። በተሰጣቸው ቋንቋ ሲናገሩ ከቤት ሲያወጡ እዛ ባሉበት ሲናገሩ ምን ሆነ? ድምፅ ሆነ። የዛን ሰዓት በጣም ሁሉም እየተናገሱ ነበረ። በዙሪያ የነበሩ ሰዎች ሁሉ ምናሉ? ተሰበሰቡ። የተለያዩ በጣም ጥሩ። ስለዚህ ይሄን ቋንቋ ከየት ተማሩት ማለት ነው? ይሄ ተሰጣቸው። ከየት ተማሩት እኮ? ማን ሰጣቸው? ከየት ተማሩት? መንፈስ ቅዱስ። ጎበዝ። ስለዚህ መንፈስ ቅዱስ ልሳን የወረደበት ትልቁ ምክንያት ምንድን ነው? በዓለም ሁሉ ቋንቋ ወንጌል እንዲዳረስ፣ በዓለም ሁሉ ቋንቋ ወንጌል እንዲሰበክ መንፈስ ቅዱስ ወርዶ ምን አልከኝ? አሳየኝ። እዚች ጋር ለምን ያንተን ሀሳብ ትጨምራለህ? እስካሁን ባይብሊካል በሆነ መጣልኝ አይደለ? በዓለም ሁሉ ቋንቋ የሚለውን አሳየኝ እስቲ፣ ወንጌል ይናገሩ እንደነበረ። እሺ ላሳይሃ፣ ምንም ችግር የለውም። እሺ እያንዳንዱ በገዛ ቋንቋ ሲልም ማለት ነው። እያንዳንዱ የታወሩት እነማን ናቸው? እዛ በነበረበት አካባቢ ላይ የነበሩ ለገበያም ለምንም የሄዱ ሰዎች በእነሱ ስለ ገበያ አይደለም የሚያወራው። ምን ሆናል አንተ አላጠናሁም እንዴ? ይሄ በዓለ ሃምሳ ምን እንደነበር አታውቅም? እሺ በዓለ ሃምሳ ምንድን ነው? የገበያ ቀን ነው? በዓለ ሃምሳ እኮ ባህል ቀን ነው። ታዲያ ምንድነው ገበያ ብለህ የምታወራው? በዓል በቦታው የተሰበሰቡ ሰዎች ነበሩ ነው። ስለ ገበያ ሀሳብ ምንም የለውም። አትገምታ ፕሊዝ ወንድሜ። አውዱን ጠብቀሽ እሱ ምንም አይደለም። አይ ለምንም የመጣ ሰው ሊሆን ይችላል ብዬ። ለምንም የመጣ አይደለም፣ ለበዓል የመጡ ናቸው ይላል እኮ። ይኸውልህ እንዴት ነው ለበዓል የመጡ ሰዎች ናቸው። ይኸውልህ እየገመትክ የምታወራው ከሆነ ከኪስ ዝም ብለህ የምታወራው ከሆነ ምንም ጥቅም የለውም። መጽሐፍ ቅዱስ ቤዛ አድርጌ ነው የማወራ። አልገምት በአንተ በቃ በእኔም ሀሳብ ሳይሆን ትምህርትን ብቻ ንገረኝ፣ ወይ ደግሞ ከተናገርክ እንደኔ በመረጃ ወራ። ለገበያ ያወጡ ሰዎች ናቸው ካልከኝ መረጃ ስጠኝ። ይሄን ክፍል ለገበያ ብሎ የተረጎመልም ሰው ካለ ማለት ነው። ኦኬ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው። ልሳን ማለት በራሱ ማለት ነው ቋንቋ ማለት ነው አይደል? በጣም ጥሩ። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር። መንፈስ ቅዱስ የወረደበት ምክንያት ለምንድን ነው አለ? በሌሎች ልሳኖች እንዲናገሩ አይደለ? ትክክል። እዚህ ድረስ ተስማምተናል? በመንፈስ እንዲናገሩ ከኔ ጋር ነህ? አዎ ከአንተ ጋር ነኝ። ይኸውልህ አንብበህ እኮ የራስህን ሀሳብ ጣል ስለምታደርግ ነው ቆም ብዬ የምሰማክ። እሺ ሌላ ሰው ካለ መግባት እና በደንብ መረዳት የሚችል ሌላ ፕሮቴስታንት አለ? ጥያቄው ግን አልተመለሰልኝም ነበር የገባው። አንዴ ቻርሊ አንዴ አንተ ገና እያጠናው ነው ስላልክ አንዴ ኮምፔር አድርግ ጨርስና ከዛ ትላለህ። አንዴ እኔ ገና እያጠናው እየመረመርኩ ነው ስላልክ ጠብቀኝ አንዴ፣ ከዛ አንተ እመጣለሁ። እሺ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት ሌላ ፕሮቴስታንት ስለ ልሳን ሊያስረዳን የሚችል አንድ ቁጥር ጻፉልኝ አንዴ። እሺ ቤተር ዳን ጎልድ ሰላም ነው። እግዚአብሔር ይመስገን። ሰላም ማን ልበል? ሲራክ ማለት ትችላለህ። ከየት ቤተ እምነት ሲራክ? ምን አልከኝ? ከየት ቤተ እምነት ነህ?
ሙሉ ወንጌል ሙሉ ወንጌል ነህ? እሺ ልሳን መጽሐፍ ስለ ልሳን ነው የምንናገረው ሰምተሃልና በመጽሐፍ ቅዱስ ልሳንን እያየን ነው። ልሳን ምንድን ነው? ከሱን ጀምር። ልሳን መንፈስ ቅዱስ እንደወደደ የሚሰጠው ሆኖ አንደኛ ያ ክርስቲያን እንዲታነጽበት የሚሰጠው ነገር ነው። ከዛ ቀጥሎ ደግሞ ለአገልግሎትም ለቤተ ክርስቲያን አገልግሎትም የሚሰጥ ቋንቋ ነው። የጠየቁ ልሳን ምንድን ነው ያልኩ? ቋንቋ። በጣም ጥሩ። ልሳን ቋንቋ ነው አይደለ? በጣም ጥሩ። እሺ የመጀመሪያዎቹ ልሳን ተናጋሪዎች ማን ናቸው? ሐዋርያት። ምን አልከኝ? ናቸው። ምን አልከኝ? ምን አልከኝ ወንድሜ? ሐዋርያትና 120 ሰዎች ነበረዋ። እነሱ ግብረ ሐዋርያት ምዕራፍ 2 ላይ ያሉ ማለት ነው። በጣም ጥሩ። እሺ ስለዚህ ሐዋርያቱ የተናገሩት ልሳን ዓላማው ምን ነበረ? ለምን ፐርፐዝ ነበር ልሳኑ የወረደበት ለሐዋርያቱ ለመጀመሪያ ጊዜ? እዛ ለመጡ ሰዎች አሁን ጌታንን እንዲቀበሉ። ምንም ኔትወርክ ይቋረጣል። ምንድን ነው ያልከኝ? እሺ ኔትወርካችሁ የሚሰራ ሰዎች ግቡ ፕሊዝ። ወይ ኔትወርካችሁን አስተካክላችሁ ግቡ። ሌላ አለ ፕሮቴስታንት? እሺ ክርስቲያን። ቻርሊ አሁን ይሄን ለአንዴ ልሞክርና ወደ አንተ እመጣለሁ። እሺ የገባ ሰው አለ? ክርስቲያን ሄሎ፣ መዝሙር ይሰማል? አዎ፣ ቀይ በርቶባል። ይሰማል? ቆይ አንዴ ከገራዥ ውስጥ ልውጣ፣ ይቅርታ አድርግልኝ። ይሰማል? ቀይ በርቶባል። እኔ እየተሰማ አይደለም መሰለኝ። ኦኬ፣ ቆይ አንድ ጊዜ። እሺ፣ ይቅርታ፣ በጣም ይቅርታ አድርግልኝ። ችግር የለውም። የስራ ቦታ እኛ ጋር ሌሊት ነው። ያው አይ ቲንክ ከእናንተ ጋር በ2 ሰዓት ምናምን ልዩነት ያለን ይመስለኛል። ኦኬ እስቲ አሁን ወጣሁኝ። ይሰማሃል? የኔ ሲጀመር በደንብ ይሰማኛል። አንተ ቀይ እንደበራበት ነው ያለ አንተ። ያንተ በደንብ ነው የሚሰማኝ። እሺ የኔ ከተሰማ ጥሩ። ማን ልበል ስምህን? ተስፋ ሚካኤል እባላለሁ። ቤተ እምነት አንድ ነው። እኔ ኦርቶዶክስ ነኝ ዲያቆን። ግን አንዲት ነገር በጣም 30 ሰከንድ የምትሆን ነገር ስለ ልሳን ብነግርህ በጣም ደስ ይለኛል። እሺ አንዴ ግን ቆይ አንዴ፣ ምክንያቱም አንድ ልጅም ቻርሊም እየጠበቀን ስለሆነ ፌር አይሆንም። አሁን አንተን እድል ከሰጠውና ቋንዴ እሺ ፕሊዝ ኦርቶዶክሲያን አንዴ እንትኑን ጠብቁልኝና በኋላ እንቀበላችኋለን። ፕሮቴስታንት የሆናችሁ አንዴ ጻፉልኝና እናንተ ጋር ላውራና ከዛ ቻርሊ ከዛ ከአንተ ጋር አውራለሁ። ክርስቲያን ወንድሜ አልፋ ኦሜጋ እየሳብኩ ነው። ጥቅሱን የምጽፈው ሚውት ለመታረጋለህ። በወንጌል አታምንም እንዴ? ትገባለህ ዳዊት ና ልሳብህ። እኔ ጥቅስ መጻፍ እኮ ህይወት አይሆንም። ጥቅስማ ሙስሊሞቹም እየጻፉ ክርስቶስን ይክዳሉ እኮ። እኛ የምንፈልገው ጥቅሱ ምን ተብላ ቤተክርስቲያን ተረዳችው፣ ክርስቲያኖች እንዴት ተረዱት፣ ክርስቲያኖች ምን ብለው ፈቱት የሚለውን ነው እንጂ ጥቅስ ደጋግሞ መጻፍ እኮ እሱ ህይወት አይሆንም። ወንድም አለ ክርስቶስን ለመካድ ስንቱ ደጋግሞ ይጽፈዋል መሰለ። እሺ አይ ቲንክ የምትገቡ አልመሰለኝም። ፕሮቴስታንቶች አንድ ቁጥር ጻፉልኝ። ቋንዴ ባባ ወይ ጉድ! ዛሬ ኔትወርካችሁ ዛሬ
እሺ ቻርሊ አለ። እሺ ምንድን ነበር ጥያቄ? እሺ እኔ ሁለት ጥቅሶች እንትን ብዬ አንተ እንድታብራራልኝ ነው። በልሳን ዙሪያ ነው ጥያቄ አለ? አዎ በልሳን ዙሪያ። ስለ ልሳን ያለ መረዳት ንገረኝ መጀመሪያ። ልሳን እንትን ነው የሚተረጎም ነው፣ እሱን አምናለሁ። ግን ትክክለኛ ዓለማዊ ላይ ያለ ቋንቋ ነው ብዬ ግን አላምንም። ልክ እንደ አማርኛ እንደ እንግሊዝኛ እንደሚባለው ነው ብዬ ግን አላምንም። ስንት አይነት ልሳን አለ ብለህ ነው የምታምነው? አንድ ነው። ለሐዋርያቱ የወረደው ልሳን አንዱ ነው? አዎ። እሺ ይሄ ሐዋርያቱ የተናገሩት ልሳን የሰው ቋንቋ አይደለም? የሰው ቋንቋ አይደለም። አይደለም? አዎ። እሺ ላንብብልና እስቲ ያው በሳል ተካፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታችም ካሉ ሕዝብ ሁሉ በጸሎት ተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋ ሲናገሩ ይሰማ ነበር፣ የሚሉትን አጡ ይላል። ተገርሞም ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን እንዴት የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ። እሺ በገዛ ቋንቋቸው ሲናገሩ ይሰሙ ነበር ማለት በገዛ ቋንቋ ማለት ማለት ነው በራሳቸው ቋንቋ በሰው ህዝቦች በተሰበሰቡት ህዝቦች ቋንቋ ይናገሩ ነበር። ያው ተገልጦላቸዋል ቋንቋ። እሱን አምና ልሳን እዚህ ላይ ያለው አልገባኝ። ቆይ አንዴ ወንድም አቸኩል አንዴ ፕሊዝ። በገዛ ቋንቋ ሲናገር የነበረው ማን ነው? ሐዋርያት። የማንን ቋንቋ የተናገሩት? የህዝቡ የሰውን ቋንቋ አይደል? አዎ የህዝቡን ቋንቋ። ሰሚው ማን ነበረ? ህዝቡ ተናጋሪ፣ የዛ ቋንቋ ተናጋሪ አይደል? አዎ። ምክንያቱም ምን ብሏል? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል አይደል? አዎ። ቅድም ምን ብለን ነበረ? ሐዋርያቱ ላይ ያወረደው ቋንቋ የሰው ልጅ የማይናገረው ወይም የሰው ቋንቋ ያልሆነ ብለን ነበረ። እሺ አስማማ ከዚህ ጋር እሺ ሐሳቤ ከዚህኛው ላይ እየተነሳ አልነበረም። እኔ አሁን ከዚህኛው ላይ ስንነሳ ይሄኛው ትክክለኛ የህብረተሰቡን ቋንቋ ተናግሯል። ግን በሌላ ቦታ ላይ አንድ ቻርሊ ለሐዋርያቱ የወረደው የመጀመሪያው ልሳን የሰው ልጅ የሚናገረው ቋንቋ አይደለም ብለን ነበር። ምክንያቱም ለመጀመሪያ ጊዜ ልሳን ወደ የተናገሩት ሐዋርያቶቹ ናቸው አይደል? የተናገሩት ቋንቋ የሰው ልጅ ቋንቋ አይደለም ብለን ነበረ። ይሄ ታዲያ ምንድነው እዚህ ጋር ነው? ቅድም እኮ አንተም የተናገርከው ነገር ነበር። አንድ ጥቅስ ላይ ቆማችሁ ብያልክ ነበር። አስማምተን ከሌላው ጋር እንድትፈታልኝ ነው የፈለኩት። እኔ እንድትፈታልኝ እኔ አልፈታለም። እያነበብን እየሄድን ነው። ለመጀመሪያ ጊዜ ልሳን የወረደው ለሐዋርያቱ ነው አይደል? ተስማማ። ለመጀመሪያ ጊዜ ሐዋርያቱ ልሳን ሲወርድላቸው የተናገሩት ልሳን ወይም ቋንቋ የሰው ልጅ የሚናገሩ ነው ወይስ አይደለም? ትክክል ነው፣ ልሳን ነው። ስለዚህ አሁን የምረዳው እኔ ሁለት ልሳን እንዳለ ተረድቻለሁ። ይሄኛው ልሳን የትኛው ልሳን ነው? ይሄ ኖርማል የተገለጠ የእነሱን ቋንቋ ነው የተናገሩት። በተለያዩ ቋንቋ እንዲሆኑ። እሺ ስለዚህ አሁን ሁለት አይነት ልሳን አለ ብለኛል። አንደኛው ሰው የሚናገረው ሰው የሚሰማው ቋንቋ አይደል? ተናጋሪ ያለው። ሁለተኛውስ ምንድን ነው? ሁለተኛው ደግሞ ሊተረጎም እንትን በሰዎች ቋንቋ ያልሆነ ምድር ላይ የሌለ ቋንቋ ማለት ነው። የሰው ቋንቋ ከሆነ የምን ቋንቋ ነው የሚባለው? ምድር ላይ ያልሆነ ቋንቋ እኮ። የምን ቋንቋ ምድር ላይ ማንም ሰው የማይጠቀምበት ቋንቋ። የት ላይ ነው ያ ቋንቋ ያለው? በመንፈስ የሚናገሩት። ማን ነው የሚናገረው ያንን ቋንቋ ከፍጥረት? ሐዋርያትም ነቢያት። ምን አልከኝ? ሐዋርያት ነቢያት ይናገሩታል እኮ። ያ ቋንቋ ምን የማን ቋንቋ ነው የሚባለው? አልገባኝም። ልሳን ነው። ልሳን ማለት ቋንቋ ነው አይደል ወንድሜ? ስለዚህ የማን ቋንቋ ነው የሚባለው? የወፍ ነው? የመላእክት ነው? የምን ቋንቋ ነው? ነቢያቶችና ሐዋርያት የተናገሩት ቋንቋ ነው። ግን ለፈጣሪ የምን ቋንቋ ነው ያልኩ? ባን ተናገረው አይደለም ቻርሊ። የማን ቋንቋ ነው ያልኩ? ቋንቋ ስለሆነ ቋንቋ ደግሞ ተናጋሪ ያለው የማን ቋንቋ ነው? ሰዎች የማይናገሩት ቋንቋ እንደሆነ ነው። ግን መጽሐፍ ቅዱስ እኔ ጠየቁ የማን ነው?
ሰዎች ካልተናገሩት የእንስሳቶች ቋንቋ ነው፣ የመላእክት የዛፎች ቋንቋ ነው፣ የአበቦች ቋንቋ ነው፣ የትንኝ ቋንቋ ነው፣ የምን ቋንቋ ነው? እሱን አላውቅም። የማንደው ነገር ከመንፈስ ወዶላቸው የተናገሩት ቋንቋ ነው ለመተርጎም ገባኝ። ቋንቋ እንደሆነ አውቀክ ነው የምትሟገተኝ። እኔ አልፈታውም፣ አንተ ነው የምትፈታልኝ። አንተ እኮ ነው ሁለት አይነት ቋንቋ አለ ያልከው። ሁለት አይነት ቋንቋ አለ ስራክ ቻርሊ፣ አንዴ ስማኝ። ለምታወራው ነገር እኔ ኤቪደንስ ፈልጋለሁ። እኔ ሁለት አይነት ቋንቋ የለም ባይ ነኝ። በቃ ያለው ቋንቋ ይሄ ነው። ኦኬ የሆነው አይኖ ወደ ቆሮንቶስ እንሄዳለን። ቆሮንቶስ ላይ ነው የምትወስደኝ። ያ ቆሮንቶስ ላይ ያለው ቋንቋ ሌላ ቋንቋ፣ በቃ የሰው ልጅ ያለው ቋንቋ የሚል ፍችም የለውም። ግን አሁን አንተ የምጠይቅህ ሁለተኛ ቋንቋ ማን ነው የሚባለው ተናጋሪው የዛ ቋንቋ ስል መልስ ግን አጣህ አይደል? እሺ ስለዚህ ምን ብለህ ልትፈታልኝ ያልገባኝ ነገር? እኔ ቋንቋን እፈልገው። አሁን ያለው ቋንቋ የሰዎች ቋንቋ ነው አይደል? እዛ ጋር ያለው ቋንቋ ማን ነው ታዲያ? የማን ነው ስልህ አላውቀውም አልከኝ። ሰው ምን ብለን ነው እኔ እናንተ ልንዋይ የምንችለው? እኔ እኮ አሁን የፈለግኩት ወደ ቆሮንቶስ እንዳልከው እሱ ላይ ግን እየተናገረ ያለው በቀላሉ የሚፈታ እንዳልሆነና ለእግዚአብሔር የሚጸለይበት እንደሆነ ነው እየተናገረ ያለው። የማን ቋንቋ ነው ያልከው? የማን ቋንቋ ነው? ፍቹም በኋላ ፐርሰናል የኔ ነው የእግዚአብሔር ቋንቋ ነው። እኔ እኮ አሁን መጽሐፍ ቅዱስን ማወቅ ነው የምፈልገው እና ከስር እዚህ ላይ እያነበብኩ ያለሁት የተረዳሁበት የሰው ቋንቋ እንደሆነ አይደለም። የማን ቋንቋ ነው ከተረዳህበት ነገር ቻርሊ? እንዴ ምን ሆናል? የሰው ቋንቋ የሰጣቸው ቋንቋ ነው። የማን ቋንቋ? ፈጣሪ የሰጣቸው ቋንቋ ነው። መንፈስ ቅዱስ የማን ቋንቋ? ልሳን ቋንቋ የሌለው ፍጥረት የለም እኮ። የማን ቋንቋ? እንጃ ፖይንቴ እሱ ጋር አይደለም። እኔ ደግሞ ፖይንቴ እሱ ጋር ነው። ምክንያቱም ይኸውልህ አሁን እዚህ ጋር ይሄን የሰዎች ቋንቋ ነው አይደለ? ምክንያቱም ሰዎች የሚናገሩበት የሚሰሙት ቋንቋ ነው አልከኝ። ሁለተኛ ቋንቋ ደግሞ ሰዎች የሚናገሩበት አልከኝ። ያ ቋንቋ ግን የማን ቋንቋ ነው? እሺ ጋት የሚሰማለው ቋንቋ ነው ስላልን ማለት ነው። የነ ሚካኤል ማለት የለም ገባኝ። ያ ቋንቋ የለም ላልኩበት ማስረጃ መጠየቅ እኮ አይቻልም። እና ግምት ዝም ብለህ ነው የምታወራው? ኖ አለ ብል አለ ነገር ማስረጃ ይሄው የእንትና አለ ብለህማ ሁለተኛ ቋንቋ እንዳልከው ሁለተኛ አለ ልሳን የሰዎች ቋንቋ አይደለም ስለ የማን ነው ቋንቋ? የማን እኮ ንገረኛ። ሁለት ለከፈል ቋንቋ አይደለም ስለ ቻርሊ ሰዎች የሚግባቡበት ሁለት ቋንቋ ብለህ የሚግባቡበት ሁለት ቋንቋ። አንደኛው የሰዎች ቋንቋ አልከኝ። ሁለተኛው የምን ቋንቋ ብለው? የሰዎች አይደለም ካልኩኝ በቂ መልስ ነው። ምክንያቱም ይሄኛው ብዬ የጠቆመው ነገር አይደለም። የምን መላእክት? ያንን የመላእክት ነው። የመላእክት ከአጋንንት የአጋንንት ነው። እዚህ ጋር የሚገልጸው ነቢያትና ሐዋርያት የሚናገሩበት ቋንቋ ነው። መንፈስ ቅዱስ የምን ቋንቋ ንገረኝ። የምን ቋንቋ? የአጋንንት ነው? የዛፍ ነው? የወፍ ቋንቋ የሰጣቸዋል። የነቢያትና የሐዋርያት ካልኩኝ እኮ ኦልሬዲ ፈጣሪ የሰጣቸው ይኸው ሐዋርያትማ ይኸው እዚህ ጋር አሉ እኮ የሰው ቋንቋ ይኸው እዚህ ጋር አገኘን። ለሐዋርያትም የተሰጠው የሰው ቋንቋ እንደሆነ አገኘን። ሌላ ቋንቋ ተሰጥቷቸው ስለኝ የምን ቋንቋ ነው የተሰጣቸው? ሁለተኛው ሁለት መሆኑን እኮ ተስማማው። ሁለት አይነት ነው ብዬ ተስማማው። ይሄ ለሰዎች የተገለጠ የሰዎች ቋንቋ አላምንም እኮ አንተን ያልከው ያንተን ነው የምፈልገው። ሁለት ነው ብዬ አመንኩኝ። ሁለት አይነት ሁለተኛው የምን ቋንቋ ነው? ሁለተኛው የምን ቋንቋ ነው? ሁለተኛው ፈጣሪ የሰጣቸው ነው። ሰዎች የማያውቁት ቋንቋ ነው። የምን ቋንቋ ነው እሱ? የእግዚአብሔር ቋንቋ ነው። ፈጣሪ የሰጣቸው ለነቢያትና ለሐዋርያት የሰጣቸው ሐዋርያትማ የሰጣቸው የሰው ቋንቋ አገኘን። ሁለተኛው ቋንቋ የምን ቋንቋ ነው እኮ? ሌላ የሰጣቸው አለ። የምን ቋንቋ ይባላል እሱ? ኧረ እባክህ አታርክብኝ እንዴ! ሰዎች የሚግባቡበት አይደለም ካልኩኝ እኮ በቂ እኮ መልስ ነው። ፈጣሪ የሰጣቸው ሰዎች የአጋንንት ቋንቋ ከሆነስ የአጋንንት ቋንቋ ነው። ያሬዶ ሌላ የሰጣቸው አለ እያለ እኮ ነው። ሌላ የሰጣቸው ልሳን ካለ ማስረጃ ያሳየን። ይኸው እዚህ ጋር እሱን እኮ ነው የጠበቀው እንደሰጠን ያሳየን። ማይክ ሚዩት ነው ቻርሊ ወንድማችን እንደሰማ ለምሳሌ ሲናገር እንዲተረጉም ይጸልይ ይላል። ጸሎት የሚያስፈልገው ትርጉም እንደሆነ አንድ ያሳየናል። ሁለተኛ ነገር ግን ሌሎች ደግሞ አስተምርተን የማን ቋንቋ ነው የሚተረጎመው? ንገረኝ እንጂ እንዴ።
ሰው የሚግባባት ቋንቋ አይደለም ካልኩኝ አድሬስ የማደርገው አካል የለም። ፈጣሪ የሰጣቸው ነው። ስለዚህ የአጋንንት ቋንቋ ይሁን የወፍ ቋንቋ ይሁን ምንም አድሬስ የምታደርገው ፈጣሪ የተሰጠ ቋንቋ ነው። ለማ የተሰጠ ለሐዋርያትና ለነቢያት። ለሐዋርያቱማ የሰው ልጅ ቋንቋ ተሰጥቷቸዋል። አገኘ ነው። ይኸው የሰው ልጅ ቋንቋ ሰዎች የሚናገሩ ቋንቋ ተነግሯል። አገኘ። ሌላ ደግሞ ማን የሚናገሩ ቋንቋ የተሰጣቸው ንገረኝ። ሌላ ደግሞ ልሳን ተሰጥቷቸዋል። ሌላ አራትም እኮ ሊሰጥ ይችላል። ጸጋ አሳየኝ። አራት አይነት ቋንቋ አለ ደግሞ ጭራሽ አላልኩም። አራትም ሊሰጥ ይችላል ነው እንደምሳሌ። እኔ ስለ ቋንቋ ነው እያወራን ያለ ነው። አራት ካልከኝ አራት ቋንቋ ብዬ ነው የምወስደው። ስለ ቋንቋ ብቻ ፎከስ አድርገው ላይ አሁን በደንብ እንትን እየተገለጠ መጣ ማለት ነው። እምነት በጣም ፐርፌክት። ስለዚህ ኦርቶዶክስ ሲጀመር እንደዚህ አታስተምርም። አየህ ኦርቶዶክስ ፈጽሞ ሁለት አይነት ቋንቋ አለ። አንደኛው ምንጩ የማይታወቅ የማን እንደሆነ የማይታወቅ ዝም ብሎ ግን በቃ፣ አንደኛው ደግሞ እንደዚህ ብላ ኦርቶዶክስ አታስተምርም። ስለዚህ የኦርቶዶክስ ትምህርት አይደለም ይሄ። ኦርቶዶክስ እንደዚህ ብላ ማስተምር አታውቅም። ይሄ ፕሮቴስታንት ትምህርት ነው። እሱ ችግር የለውም። እሱ የአንተ ምርጫ ነው። ወደ መጽሐፍ ቅዱስ ቆሮንቶስ ላይ እጄ እንዲሁም ምክንያቱም ልታሳየን ስላልቻልክ የምን ቋንቋ እንደሆነ የሰው ይሁን የአጋንንት ይሁን ምን ይሁን እንየው። አንደኛ ቆሮንቶስ ስንት ላውጣልህ? ምዕራፍ 14። እሺ ከቁጥር 1 ጀምሮ ላንብብልህ። በደንብ አስተውሉ። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውል የለምና በመንፈስ ግን ሚስጥር ይናገራል። አስተውል። እሺ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ነው። በአንተ አፈታት በፕሮቴስታንት ለሰው አይናገርም ለእግዚአብሔር እንጂ የሚያስተውለው የለም። መልስ አይረዳውም ብዬ ነው የማስበው። ሰው አይረዳውም። ተናጋሪ ይኸውልህ፣ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ሚስጥር ይናገራል። ስለዚህ ይሄ በልሳን የሚናገረው ሰው ምን አይነት ቋንቋ ነው የሚናገረው? ሰው የማይረዳው ቋንቋ ምን ይባላል? ያ ቋንቋ አላውቅም። አላውቅም። ሰው የማይረዳው ቋንቋ መሆኑን ነው የማውቀው። ልሳን ሰው የማይረዳው ቋንቋ እንደሆነ ነው ይሄ ፓርቲ የሚያስረዳው እኮ። የምን ቋንቋ ነው የሚናገረው? ያ ቋንቋ የወፍ ቋንቋ ነው? የአጋንንት ነው? የዝሆን ነው? የዛፍ ነው? የምን ቋንቋ ነው? ፈጣሪ የገለጠለት ቋንቋ ነው። ወይ ጉድ! የምን ቋንቋ ነው የሚባለው? ባለቤት የቋንቋው ባለቤት የለውም? አሁን ኦልሬዲ ትክክለኛውን ፖይንት እኮ ተናግረህ የለውም። እሺ ቶ በቃ ችግር የለውም እና ወረድ እያልን እንምጣ። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰውም ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል ይላል። አየው? እሺ በደንብ አስተውል። ይሄ በልሳን የሚናገረው ሰው ያውቀዋል? የሚናገረው ያውቀዋል? በልሳን የሚናገረው ተናጋሪው ያውቀዋል? ተናጋሪው የሚናገረውን ነገር ትርጉሙን ያውቀዋል? አራተው ትርጉሙን ያውቀዋል? ጸሎት ያስፈልገዋል እንዲተረጎም ይጸልይ ይላል። ጸሎት ካደረገ ትርጉሙን ያውቀዋል ነው ያልኩት እኮ። ጸሎት አድርጎ ሊረዳው ይችላል። ራሱ ትርጉሙን ያውቀዋል ነው ያልኩት ቻርሊ። ትርጉሙን ካወቀውማ የሰው ቋንቋ ነው ማለት ነው። ምክንያቱም ሰው አይደለ እንዴ? እሺ ከመስመሩ እኮ እንትን እያስባልከኝ ምንም ከመስመሩ ክፍል ላይ ነው ያለሁት እኔ። አብረን እያጠና ነው። እኔ አሁን ቻርሊ አሁን ስረዳ አንተ ኦልሬዲ ልሳን ላይ ትምህርትን ሰርታል። እሱም የፕሮቴስታንት ትምህርት ነው የምትናገረው። ስለዚህ እኔ አሁን አንተን እኔ እናንተ እያነበብን ትምህርትን ነው የምትለኝ፣ ትምህርቴን ነው የምልህ። ስለዚህ አሁን አንተ ጥያቄ አይደለም የጠየቅ ያለው። አሁን አቋም ይዘህ ሁለት አይነት ቋንቋ ይዣለሁ፣ ሁለት አይነት ቋንቋ አለ ብለህ የፕሮቴስታንቱን ትምህርት ነው የምትነግረኝ ያለው። እኔ ደግሞ የኦርቶዶክሳዊ ትምህርት ነው የምነግርህ ያለሁት። ኦኬ አሁን እየፈታልኝ ይሄ የሚናገረው ሰው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውል የለምና በመንፈስ ግን ሚስጥር ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል ይላል። ስለዚህ ይሄ የሚናገረው በልሳን የሚናገረውን ተናጋሪው ራሱ ያውቀዋል። አሁን ካነበብከው እኮ ራሱን እንደሚያንጽና
ማህበሩን እንደማያንጽ እንደማይሰሙት ነው። ቋንቋ ቻርሊ እንዳልሆነ ነው። ራሱ ያውቀዋል ወይስ አያውቀውም? እንዲተረጉም ይጸልይ ይላል። ያውቀዋል። እንዲተረጉም ይጸልያል። ከጸለየ ይተረጉማል። ራሱ ነው የሚተረጉመው። እንዲተረጉም ነው የሚለው። እንዲተረጉም ይጸልይ። እንዲተረጉም ታዲያ ለምን ትላለህ? እሺ እንዲተረጉም ይቅርታ ይስተካከል። እሺ ያውቀዋል አያውቀውም? አሁን ድጋሚ ልጠይቅህ። ያውቀዋል። እንዴ ካወቀው ለምን ነው እንዲተረጉም የሚጸልየው? ለሌላው ራሱንማ እያነጸበት እኮ ነው። ማህበረሰቡ እንዲያንጽ ግን እንዲሰማ እንዲታወቅ ራሱ እንዲተረጉምለት ይፈልጋል። ላሳይህ ወንድም አለማየህ አሁን በደንብ ተምታቶባል። በደንብ ያው ምን ይላል መሰለ? እሺ በልሳን የሚናገርስ ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁም በልሳን ስትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? ነፍስ የሌለበት ነገር እንኳ ዋሽንትም ክራርን ቢሆን ድምፅ ሲሰጥ የድምፁ ልዩነት ባይገልጥ በዋሽንት የሚነፋ ወይ በክራር የሚመታው መዝሙር እንዴት ይታወቃል? ደግሞም መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ አይደላችሁም ይላል። እሺ በደንብ አስተውሉ። እሺ እንዲሁም እናንተ በአንደበት የተገለጠውን ቃል በአንደበት ባትናገሩ ማለት ነው። የተገለጠውን ቃል በአንደበት አትናገሩ ማለት ነው። በቋንቋ ባትናገሩ። በምን አይነት በቃል ባትናገሩ? በምን አይነት ቋንቋ? በሚገባቸው ቋንቋ ባትናገሩ። ስለዚህ ተናጋሪው ሰው በሚገባው ቋንቋ ካልተናገረ ማን ያስተውለዋል? አይደለ? ለነፋስ የምታትሆናላችሁ። በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለ ህዝብ ግን የለም። ምን ማለት ነው? ሁሉም የየራሱ ቋንቋ አለው። በደንብ ያው በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም ሲል ምን ማለት ነው? ሁሉም ህዝብ ቋንቋ አለው፣ የራሱ መግባቢያ ቋንቋ አለው። ለምንድን ነው ይህን የተናገረበት ምክንያት? ለምን ይመስላል? ሁሉም ህዝብ ቋንቋቸው እንዲያስተምሯቸው ይመስላል። ለምን ይመስላል? ስለማይታወቅ ቋንቋ እያወራ ከሆነ የሰው ቋንቋ ያለው ነገር እያወራ ከሆነ ለምንድን ነው? ቁጥር የሌለው ቋንቋ ይኖር ይሆናል፣ ግን ቋንቋ የሌለው ህዝብ ግን የለም ያለው ለምንድን ነው? ያ ሁሉም ቋንቋ ስላለው በራሳቸው ቋንቋ ቢያስተምሯቸው መልካም እንደሆነ ይመስላል። አይ ቋንቋ የሌለው ህዝብ የለም ነው የሚለው ወንድሜ። ቋንቋ የሌለው ህዝብ የለም ነው የሚለው። ሁሉም ሰው ቋንቋ አለው እኮ፣ በቋንቋቸው አስተምሯቸው ነው። ሁሉም ቋንቋ ስላለው በየራሳቸው ቋንቋ ሁሉንም ቋንቋ መናገር ስለሚችሉ እኔ አስተምሯቸው የሚል ሀሳብ የለውም ወንድሜ። እየጠየኩ ያለሁት ቋንቋ የሌለው ህዝብ የለም ማለት ነው። ሁሉም ቋንቋ አለው ማለት ነው። ሁሉም ህዝብ የየራሱ ቋንቋ አለው። ሁሉም ቋንቋ አለው አለ አይደል? ስለዚህ የምትናገረው ልሳን የሁሉ የሆነ የህዝብ የሆነ ለሁሉ የተሰጠ የሆነ አንተ ግን ውልደቴ ያልሆነ የአፍ መቼ ያልሆነ ግን ደግሞ ሌላው ሰው ግን ሊናገረው የሚችል ሌላው ዓለም ሊናገረው የሚችል ያለ ቋንቋ ለፍጥረት የተሰጠ ቋንቋ ፍጥረት ሰው የሚናገረው ቋንቋ ነው እያለ አይደለም? እዚህ ጋር እንደዛ ነው። በጣም ጥሩ። እንግዲህ የቋንቋን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ። አስተውሉ። የሚናገረውም ለእኔ እንግዳ ይሆናል። የቋንቋን ፍቺ ባላውቅ የሚናገረውን ነገር እኔ ራሴ ባላውቅ እያለ ነው አይደል? የምናገረውን ነገር እኔ ራሴ የማላውቅ ከሆነ ለሚናገረው እንግዳ ሆናል፣ የሚናገረውም ለእኔ እንግዳ ይሆናል። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትወቁ ናችሁ፣ ቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ ይላል። ለምን እንዲተረጎም መጸለይ ያለበት? ራሱ ካውቀው ለምን እንደማይተረጎም ራሱ ለምን ተናግሮ እየተረጎመ ለምን አያስተምርም? ራሱ ያውቀዋል ስላልከኝ ማለት ነው። ይናገራል ከዛ በአንተ ማለት ነው የሚናገረው ነገር ያውቀዋል ስላልከኝ ከተናገረ በኋላ ራሱ ተርጎም ለምን ህዝቡን አያስተምርም? ለምንድን ነው ሌላ ሰው ተርጓሚ እንዲተረጉም መጸለይ ያለበት? ራሱ ካወቀ ብታስረዳኝ ደስ ይለኛል። በቆሮንቶስ ቤተክርስቲያን የነበረውን ነገር ታውቃለህ ቻርሊ? ወይ በቆሮንቶስ ቤተክርስቲያን ለምንድን ነው ይሄ ነገር ቅዱስ ጳውሎስ ይሄን ነገር የተናገረብን? መነሻው ምክንያት ምን ነበረ?
ምክንያቱም በቆሮንቶስ ቤተክርስቲያን ኦኬ፣ ቆይ ሌላ ሰው ስላለ አንዴ ቆይ ሚውት አድርግልኝ አንዴ ቆይ፣ በዛውም ምክንያቱም እንድሰማው። ዜዶ ፕሮቴስታንት ነህ እንዴ? ዜዶ ተናጋሪ ነኝ ብሎ ነው የገባው ያሬዶ። ተናጋሪ ማለት ነው ልሳን ተናጋሪ ነው። እሺ እኮ ዜዶ የማይክ ምልክቱን ክፈተው ወንድማችን። ከየት ቤተ እምነት ነህ? ከየት ቤተ እምነት? ከየት ቤተ እምነት ነህ? አይሰማም? አይ ኔትወርክን አስተካክለና፣ በቃ ኔትወርክን አስተካክለና። እሺ ቻርሊ ቶሎ ቶሎ ልጠቅልልልህ። ይኸውልህ በደንብ አስተውል። ታሪካዊ ዳራውን በደንብ ልትመለከት ይገባል። እሺ ቻርሊ ወንድም ያለ ቶሎ አጠቃልልና ሌሎቹ እድል ስጥ። ይኸውልህ በቆሮንቶስ ቤተክርስቲያን የነበሩት ከአሕዛብና ከአይሁድ የመጡት አሉ አይደል? በቤተክርስቲያኗ ውስጥ የተለያየ ቋንቋ የሚናገሩ የየራሳቸው የአፍ መፍቻ ቋንቋ ያላቸው፣ የገዛ ቋንቋ ያላቸው፣ የልደት ቋንቋ ያላቸው አሉ አይደል? ምክንያቱም ከአሕዛብም ሲመጡ ከአይሁድም ሲመጡ የየራሳቸውን የልጅነት የውልደት የአፍ መፍቻ ቋንቋ ይዞ ነው የመጡት አይደል? በጣም ጥሩ። አሁን አስተውል። ለምሳሌ እዛው ቦታ ሆነው በሌላ ቋንቋ ማለት አስተውል፣ እዛ የነበረ ሰው የሚሰማ ያልሆነ ቋንቋ ቢናገሩ ምን ጥቅም አለው? ጥቅም አለው? ለምሳሌ የቻይንኛ ቋንቋ ቢናገሩ እዛ ሆነው ማለት ነው፣ ጥቅም አለው? የለውም። አየህ፣ ምክንያቱም ፐርፐዙ ራሱ የልሳኑ ፐርፐስ ለምንድን ነው? ሰዎች እንዲታነጹ ነው፣ ሰዎች እንዲማሩ ነው። ምክንያቱም የእግዚአብሔር መንፈስ ሲወርድ ያለ ፐርፐዝ ያለ ዓላማ አይወርድም። በቆሮንቶስ ግን ምን ያደረጉ ነበረ? ይሄንን አቢዩዝ ያደረጉት ነበረ። አየህ፣ እንዲሁም ምን ይላል? አጠገባቸው ያለ ሰው ሰምቶ ምን ብሎ አሜን ይበል ይላል። እንዲሁም አንብበው ከሆነ ይኸው ምን ይላል? ይኸው እንግዲህ ምንድን ነው አስተውል። ምንድን ነው የሚለው? ባልተማሩት ስፍራ። ይኸው አስተውል። ባልተማሩት ስፍራ ሲል ዩ ቲንክ ስለ እንትን ነው የሚያወራው? ስለ እውቀት ምናምን ነው የሚያወራው? አይደለም። ቋንቋውን ኤግዛክትሊ ጎበዝ። ቋንቋውን ያልተማሩ ሰዎች ጋር ብትቀመጥ የምትለውን ካላወቀ ይላል። አየኸው? እንዴት አድርጎ ለምስጋና አሜን ይላል። አየህ፣ ባልተማሩ ሰዎች ታው ለምን ይመስላል? ለምን ነው ቅዱስ ጳውሎስ ቋንቋውን በማያውቁት ሰዎች? ፐርፌክት። ይኸውልህ አሁን ባልተማሩ ሰዎች ካለ ቋንቋ ኦልሬዲ በትምህርት ያለ የአፍ መፍቻ ነው ቋንቋ እንደሆነ ታውቃለህ። አየህ፣ አንተ ግን ያንን ቋንቋ ስትናገር ያንን ቋንቋ የማያውቁ ሰዎች ብትናገር አጠገብ የተቀመጠ ሰው ምን ሰምቶ አሜን ይልሃል? አንተማ መልካም ታመሰግናለህ። ሌላው ግን ምን አይልበትም? አይታነጽበትም። አየው። ስለዚህ በቆሮንቶስ የነበረው ትልቁ ችግር ይሄ ነው። ቋንቋ ተናጋሪ መካከላቸውም የለም። ገባ? ስለዚህ ምን እያሉ ቅዱስ ጳውሎስ ከተናገራችሁ አይቀር በመካከላችሁ፣ ለምሳሌ እኔ እናንተ ቁጭ ብለን አንድ ሰው ራሽኛ ቢናገር ምን ይጠቅመናል? እንላለን። አንተ ይጠቅመናል? አይገባኝም። ምክንያቱም አልተማርነውም ቋንቋን። አየኸው? ባልተማሩት ስፍራ ይላል። አየኸው? አሁን አንተ ቅድምን ብለኝ ነበረ ይሄ ቋንቋ ምድራዊ አይደለም ብለኝ ነበር አይደል? ቅዱስ ጳውሎስ ግን ባልተማሩት ስፍራ የተቀመጠውን ይላል። አየኸው? በደንብ አስተውል። ከዛ ምን ይላል? ከሁላችሁ ይልቅ በልሳኖችን እናገራለሁ፣ እግዚአብሔርን አመሰግነዋለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከምናገር ደግሞ ይላል። አስተውላው። በማህበር እልፍ ቃላት ከምናገር 5 ቃላት በአእምሮ ልናገር እወዳለሁ። ምን ማለት ነው? ብዙ ከማወራ በ5 ቃላት ብቻ ብናገር እወዳለሁ ይላል። ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት
ለዚህ ህዝብ እነግራችኋለሁ። አስተውለውንም ያው ሌሎችን ልሳኖች በሚናገሩ ይኸው ልሳኖች የሚለው ራሱ ሌላ እንትን ነው። ኖርማሊ በሌሎች ልሳን ቢል ነበረ የኔ ሀሳብ የሚያስኬደው። ልሳኖች ካለ የተለያየ እንደሆነ የሰዎች ማለት ነው። ልሳኖች ኦልሬዲ ብዙ እንደሆነ ነው። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግራችኋለሁ። አየው በደንብ አስተውሉ። አሁን በምነግራችኋለሁ በሁለት መልኩ እነግራችኋለሁ። አንደኛ በምነግራችኋለሁ ሌሎችን ልሳኖች በሚናገሩ ሰዎችና ምን ማለት ነው? እናንተ ባትናገሩትም የዛ ቋንቋ ተወላጅ የዛ አገር ተወላጅ የአፍ መፍቻችሁ የና ቋንቋችሁ ባይሆንም ባልሆነበት ቋንቋ እነግራችኋለሁ። ግን ያ የምናገርበት ቋንቋ የሚናገሩ ሰዎች ምን አሉት? ባለቤት አሉት። አየው እስቲ ይቅርታ አንድ ጊዜ እሺ ምን ይላል? ያው ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግራችኋለሁ። አየው ቅዱስ ጳውሎስ በሁለት መልኩ እነግራችኋለሁ አለ። አንደኛው ሌሎች በሚናገሩ እሱ ያልሆነ ግን በሌላ ህዝብ በሚነገሩ ቋንቋ አንዱ ልባቸውን ያደነደናቸው ነው። አየህ አያስተውሉም፣ ንስሐ አይገቡም ነው። እንግዲያስ አለ በልሳኖች መናገር ያው ደግሞ እዚህ ጋር ምን እንዳለው እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ይላል። ጭራሽ አየው በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ይላል። አየው አሁን በፕሮቴስታንቱ ዓለም እየተነገረ ያለው ይሄ ነው። ስታየው ለማያምኑ ነው እየተነገረ ያለው። ለሚያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም አለና እንግዲህ ማህበር ሁሉ አብረው ቢሰበሰቡ አሁን እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ቅድም ያልኩ ችግር አየው። በቆሮንቶስ የነበረው ቤተክርስቲያን ችግር ይሄ ነው። በቃ ይኸው አብረው ይሰበሰባሉ። ከዛ ምን ያደርጋሉ? ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሁለት ነገሮች እቃቻት ማጠቃለያ ይሄ ስብስብ በቤተክርስቲያን የሚደረገው ስብስብ ነው አይደል? በጣም ጥሩ። ሁሉም በልሳኖች ቢናገሩ ይላል። አስተውል። የተሰበሰቡት ሁሉ በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ሁለት አይነት ሰዎች አመጣ። ያልተማሩና የማያምኑ። ያልተማሩ የተባሉት እነማን ናቸው? የማያውቁ ምኑን ቃልን የሚያስተምሩትን የማያውቁት ኖ እነሱማ የማያምኑ አይደለም። የማያምኑ ያው የማያምኑ ማለት ኦኬ ሁለት አይነት ሰዎች ቢመጡ ነው የሚላየው። ያልተማሩና የማያምኑ። የማያምኑ ምን ያልባቸው ተምረዋል አልቀበልም ያሉ ናቸው። እነዚህ ግን ያልተማሩ የተባሉት ስለ ትምህርት ይመስላል፣ ስለ ወንጌል ይመስላል። ያልተማሩት ስለ ቋንቋውን የማያውቁት ይመስላል። ጎበዝ፣ ቋንቋን የማያውቁት ማለት ነው። ምክንያቱም ቅድም ይላል ባልተማሩ መሀል ቋንቋን ብትናገር ማን ያዳምጣል አይደለም የሚለው። ስለዚህ ቋንቋን በማያውቁት መሀል ብትናገር ይኸው ልክ እኔ አንተ ዲያቆን ፈለገ ተሰብስበን ምንኛ እናወራ ለምሳሌ በሌላ ቋንቋ ብናወራ ልሳን ወረደ። አንተም በቻይንኛ ታወራለህ፣ እኔ በሌላ ቋንቋ አወራለሁ፣ ዲያቆን ፈለገ በሌላ። ምን ይጠቅመናል? ምንም ጥቅም የለውም። በመካከላችን ቻይና ቢኖር ይጠቀምበታል አይደል? ያዳምጠዋላ። ካልሆነ ደግሞ ምን መደረግ አለበት? እናንተ እንድንጠቀም አንድ ሰው ደግሞ የመተርጎም ስልጣን እንዲኖር መጸለይ ያለበት እንዲተረጎም። ስለዚህ በማህበሩ መካከል የነበሩ ሰዎች የተለያዩ ቋንቋ የነበራቸው ሰዎች ሊሆኑ ይችላሉ ነው ኮንሴፕቱ። እዛው አንድ ቦታ ላይ ያሉ የተለያዩ ቋንቋ የሚናገሩት የተለያየ ሀገር ቋንቋ ነው፣ ግን የተናጋሪዎቹ ግን የአንድ ቦታ የአንድ ቋንቋ አዋቂዎች ብቻ ነበሩ። ስለዚህ ቢናገሩ የሚሰማ የለም። አሜንም እንጂም ምን ይላል? አብደዋል አይሉ ምን ይላል? አየው
አብደዋል። ኦኬ አየህ ምንድን ነው ግራ ይገባሃል። አየህ ስለዚህ የሚተረጉመው ሰው ምን ያደርገዋል ማለት ነው? ይፈታላል። ካልሆነ ግን አስተውል፣ ካልሆነ ግን አንደኛ መተርጎም አለበት። ጸጥ በሉ ነው የሚለው። እንደውም በቃ የሚተረጉም ከሌለ ጸጥ በሉ ነው የሚለው። ጸጥ በሉ እንዳትናገሩ ነው የሚለው። ምክንያቱም ጥቅም የለውም። እንዲሁም ጭራሽ ሰዎች እንዲቀልዱ በመንፈስ ቅዱስ ላይ መቀለጃ እንዲቀልዱ እንዲዘባበቱ ነው የምታደርገው። ስለዚህ በማህበር ላይ ተርጓሚ ከሌለ ዝም በሉ፣ ዝም በሉ። ምክንያቱም አጠገብ የሚሰማው ሰው እብድ ነው እንደ ሰው የሚያወራው ምንም በቃ ዝም ብሎ ያጋንንት ያውራ የወፍ ቋንቋ ያውራ የማይታወቅ ነገር ይሆናል ማለት ነው። ገባ ወንድሜ? ነገር በልሳን ላይ ያለው ነገር አሁን የተረዳሁት የተለያየ ቋንቋ መናገር እንዲችሉ ለሐዋርያትና ለነቢያት ሁሉንም ቋንቋ ገልጾላቸዋል። ያ ቋንቋ ግን ከማህበሩ መካከል የማይገባው ሰው ይኖራል። የተለያየ ቋንቋ የሚናገሩ ማህበሮች ስላሉ ለነዛ ሰዎች ነው እንዲተረጎም የተፈለገው። በቃ ምክንያቱም ይኸውልህ የመጀመሪያ ራሱ ልሳን የወረደበት ትልቁ ምክንያት ወንጌል ለዓለም ሁሉ እንዲሰበክ ነው። ለፍጥረት ሁሉ ወንጌል እንዲሰበክ ነው። ገባህ? ለምሳሌ እኔ በምጸልይበት ጊዜ የምጸልየውን ነገር ካላወቅኩኝ፣ የምጸልየውን ነገር ምን እንደሆነ አይምሮዬ ካልተረዳው፣ እግዚአብሔርን ምን እያልኩ እየጠየቅኩ እንደሆነ ካልተረዳሁት፣ ዝም ብዬ ተራራራራ ሻራባራባራ ስላልኩ ምን የት አለ ከእግዚአብሔር ጋር ያለኝ ኮኔክሽን? እኔ የማላውቀውን ነገር ነው እንዲህ አጋንንት መንፈስ ወርዶብኝ አጋንንትኛ እያወራሁ ቢሆንስ? አየህ እንዴ መጽሐፍ እኮ የሚለው መንፈስ ቅዱስ ራሱ እኮ ለእኛ ይመሰክርናል ነው የሚለው አይደለ? መንፈስ ቅዱስ ይገልጥልናል፣ እውቀትን ይገልጥልናል፣ ጥበብን ሚስጥርን ይገልጥልናል። ስለዚህ መንፈስን ሁሉ አትመኑ፣ ከየት እንደሆነ መርምሩ ተብሏል። የትኛው መንፈስ ያናግርህ፣ የትኛው መንፈስ ይምራህ ቃል የለም። ለምሳሌ አሁን በእኛ ቤተክርስቲያን ግዕዝ፣ ለምሳሌ ግዕዝን ልውሰድልን። እኔ እንኳን በአጠገብ ኢትዮጵያ እያለሁ ከዛሬ 13-14 ዓመት በፊት በጣም ወደ ሌላ ሀገር ለአገልግሎት ሄጄ ምንም ተወላጅ ያልሆነ የዛ ቀር ሰው ያልሆነ ሰው የሀገሩን ቋንቋ እየተናገረ ይሰብክ ነበር። እሱ ራሱ ግን ያን ነገር እኮ አያውቀውም፣ ምን እየተናገረ እንደሆነ እኮ አያውቀውም። ግን ለህዝቡ ግን ምን አደረገ? በእነሱ ቋንቋ ሰበከ። አለቀ። አየው ያ እንዲሁም ልጨርስልህና አይ ቲንክ ፕሮፌት ዳኒ ገብቷል ወይ ከሱ ጋር እናወራለን። ምን ይላል? እሺ እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ነው ያልተማሩ ወይም የሚያምኑ ሰዎች ቢገቡ አብደዋል አይሉ? ምን ሁሉም የተሰወረ ይገልጣል። እንዲሁም እግዚአብሔር ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቅሳል፣ በሁሉ ይመረምራል፣ በልቡ የተሰወረ ይገልጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። አየኸው? እንግዲህ ወንድሞች ወይ ምንድን ነው በምትሰበሰቡበት ጊዜ ለአንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ግን ይሁን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆኖ በተራቸው ይናገሩ፣ አንዱም ይተርጉም። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። አየው? ጭራሽንም ጸጥ ይበልና ምን ይበል? ለምሳሌ አየው? አሁን የራሽኛ ቃል የራሽኛ ቋንቋ ቢመጣ እኔ በራሽኛ እግዚአብሔርን አመሰግነዋለሁ፣ ሰው ግን አይሰማኝም። ስለዚህ ጮክ ብዬ የመናገሩ ጥቅም የለውም። እኔ ዝም እላለሁ። አየህ? ተርጓሚዎች ካሉ ስትናገር የመተርጎም ጸጋ ያለው ሰው ካለ ይተረጎም፣ ወዲያውኑ መተርጎም አለበት። ካልሆነ ግን ዝም በል። ዝም ብለህ ከእግዚአብሔር ጋር ጸሎት አድርግበት። ነቢያትም 2 ወይም 3 ሆኖ ይናገሩ፣ ሌሎችም ይለዩአቸው። በዚያ ለሚቀመጥ ሌላ ግን አንድ ነገር ቢገለጥለት
ፊተኛው ዝም ይበል። ሁሉ እንዲማሩ ሁሉ እንዲመክሩ ሁላችሁ በእያንዳንዳችሁ ትንቢት ተናገሩ ትችላላችሁ። የነቢያት መናፍስት ለነቢያት ይገዛሉ። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። አየው ሁከት ነበር። አየው በቆሮንቶስ ቤተክርስቲያን በነበር ሁከት ነበር። ጩኸት ነው። ያሚናገራል ያሚጮሃል። አየህ የሁከት አምላክ አይደለም አላቸው። አየው ሁከት ነው የሚፈጠሩት የነበረው ረብሻ። ግልጽ ነው አሁን ወንድሜ። ስለዚህ ሁለትና ሶስት ሆነው በልሳን እንዲናገሩም የሆነበት ምክንያት የተለያዩ ቋንቋ የሚሰሙ ሰዎች ስለነበሩ በእያንዳንዳቸው እንዲገባቸው በማህበር አምልኮና ምስጋና ወንጌል ስለሆነ ሰምተህ አሜን ማለት አለብህ። ስለዚህ በአጠቃላይ ካልተተረጎመ መናገርም አይቻልም። ጸጥ ይኸው ዝም በሉ ብሏል። ያለበለዚያ ሁከት ነው የምትፈጥረው። የሁከት አምላክ አይደለም እግዚአብሔር ይላል። ሁከት ነው የምትፈጥረው፣ ረብሻ ነው የምትፈጥረው። በጣም የማመሰግነው። ከዚህ በላይ እንኳን ጥያቄ ያለኝ አይመስልም፣ ግን እሱ የሚናገረውን ልስማው። ጥሩ ትችላለህ። በቂ ያቆ ፈለጋሉ ላይ ፖዚላ ፕሮፌት ዳኒ